አላወራሁኝ ማስረጃ ካለ አሁን ሰጣለሁ ይሄው ድል ልስጥ በል አሳየኝ ቆርሶ ሰጥቷቸው ለዘላለም ህይወት ይሆናቸዋልና ብሉ ያለበትን ቦታ አሳይ ያውልህ ሌላ ነገር እኮ ነው እኛ ነገርኩ በእኛ እምነት በኦርቶዶክስ አልኩ ስጋና ደሙን ማለት ቁርባን ማለት ነው ማስረጃ ነው የጠየቁት አንተም ታቃለጃ ነው ማስረጃ ስጋን የበላ ደሜን የጠጣ ይዘላታለው ብሎ ቃሉ እግዚአብሔር አምላክ ክርስቶስ ራሱ የተናገረው እኮ ነው ሌላ ማን እንዲያወራ ፈለክ አይዞ ብራዘር አይ ይሄንን ቃል ዮሐንስ ወንጌል ምዕራፍ 6 ላይ ሲያወራ ቆርሶ አይደለም የሰጣቸው ስለራሱ አይታቸው እሺ ስጋዬን የበላ ደሜን የጠጣ ይዘላለም ህይወት አለው አለ እሺ የትኛው ስጋውና ደሙ ነው እሺ ንገረኝ አማናዊ ጠጣት ማለት ይሄ ነው ብራዘር ወደ ክርስቶስ ኢየሱስ መምጣት በክርስቶስ ኢየሱስ ማመን መጽሐፉ የሚናገረው ይሄንን ነው ከዚህ ውጪ ሌላ ከዲያቆንና ከቄስ እጅ የምትቀበለው ነገር የለም መጽሐፉ የሚናገረው ይሄ ነው አንተ የምታወራው ነገር ከሌለ ማስረጃ ከሌለ ብራዘር ልሰማ አልችልም ማስረጃ ካለ ግን ልስማ አይደለም እንዴ በትዕግስት አዳምጠኝና ከላይ ሀብስም አረከ አንሳ ይሄ ስጋዬ ነው ደሙም ደግሞ እንደዛው በጽዋ መስለው ጠጡት ብሎ ለዘላለም መታሰቢያ ያርጉት ያለው ምን ለማለት ፈልገው ነው ታዲያ እስኪ ንገረኝ አስረዳኝና እኔም እንድገባኝ ይሰማል አሁን አንተ ስለሆነ እሺ ይረብሻችሁ ከሆነ አላውቅም አሰማስ እንደሆነ እንጃ አዎ እኮ ምን ለዘላለም መታሰቢያ ያድርጉት ያላቸው ስጋና ደሜን ነው ብሎ መስሎ በጽዋውና በህብስቱ ቆርሶ የሰጣቸውን ይሄ ማለት በእናንተስ ተረጎም ምንድነው እስኪ ንገረኝ አስረዳኝና ለወቀው ነው ስለዚህ አብራራልኝ ለማለት ፈልጌ ነው እሺ ማሳያ የለም ማለት ነው አንተ ማስረጃ የለም የጠየቁት ምንድን ነው ቅድም ያነበረው አለ ወይስ የለም ለመታሰቢያ እናረጋለን አዎ ለመታሰቢያው እናረጋለን ክርስቶስ ኢየሱስ ስለሰራልን ነገር እንወስዳለን የጌታ ስጋና ደም እንወስዳለን የምንወስደው ግን የዘላለም ህይወት ለማግኘት አይደለም የዘላለም ህይወት በአማናዊው ስላገኘን እሱን ለመታሰቢያ ነው የምናደርገው ብራዘር ለምን ስጋና ደሙ ተወስዶ ሆነ ለዘላለም አይደለም የምትለው የዘላለም ህይወት ያገኛል የሚለው ወደ ተጥለዋል ይሄ የቀድሙ ጥቅስ አገኘው እኮ ብራዘር ኢየሱስን አምኜማ እሱን በልቼ እኮ ተቀበልኩ ምን የዘላለም ህይወት መብላትና ማመን ማለት ምን ማለት ነው መብላትና መጣት ማለት ምን ማለት ነው ካልክ ክርስቶስ ኢየሱስ ወደ ክርስቶስ ኢየሱስ መምጣትና እሱን ማመን ማለት ነው ክርስቶስ ኢየሱስ ዮሐንስ ወንጌል ምዕራፍ 6 ላይ ያወራቸው ኦኬ ቁርባን ተቀበላችሁ ትድናላችሁ እያላችሁ አይደለም ያለው እኔን ተቀበላችሁ ትድናላችሁ ነው እያለ ያለው በእኔ አምናችሁ የዘላለም ህይወት ታገኛላችሁ ነው እያላችሁ ያለው እንደ ክርስቲያን ኢየሱስ ክርስቶስን ተቀብለን በእሱ አምነን ምን አግኝተናል የዘላለም ህይወት አግኝተናል ብንሞት እንኳን በመጨረሻ ቀን ኢየሱስ ክርስቶስ ያነሳናል ያስነሳናል ህይወትን ስለሰጠን እና መጽሐፉ የሚናገረው ይሄ ነው እንጂ ዮሐንስ ወንጌል ምዕራፍ 6 ላይ ተመርኩዘ አቆምጥለው አንተ አሁን ለምሳሌ በማመን ብቻ ነው ያልክ ነው ስጋና ደግሞ አያድንም እምነት ብቻ ነው የሚያድነው ነው የምትለኝ እኮ በአቋራጭ ደግሞ መጣህ ስጋና ቁርባን አያድንም ኢየሱስ ግን ያድናል ኢየሱስ እኮ ራሱ ምሳሌ አድርጎ የሰጠን እኮ ነው ስጋና ደግሞ እኮ ይሄ እኔ ነኝ እኮ ነው ያለው ምሳሌውን የሰጠው ምን አድርጉት ብሎ ነው የዘላለም ህይወት አገኙበት ብሎ ነው የሰጣቸው አይደለም ካለ ማሳየት ነው ስጋና ደሙ የሰጠው ለመታሰቢያ አድርጉት ነው ያለው ካለ አሳየኛ ካለ አሳየ ባላሳየበት ላይ እኮ ባለመታሰቢያ አድርጉት ባላሳየበት እኮ የባረከው ህብስቱዋ የዘላለም ህይወት ይሰጣል ብሎ እኮ ተናገረ እሱ ጥቅሳት ወጋ ከመራፍ ሳትወጣ ማለት ነው ለመታሰቢያ ነው የሚለው ቆርሶ የሰጣቸው ለመታሰቢያ ነው የሚለው አዎ እሱ ለመታሰቢያ ጋይኔ በላለ የዘላለም ህይወት አለ የሚለው እሺ ታዲያ እሱ በያዝም ብለታው ስጋውን መብላትና መጠጣት ማለት በክርስቶስ ኢየሱስ ወደ ክርስቶስ ኢየሱስ መምጣትና በእርሱ ማመን እንደሆነ እኮ
ዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ በግልጽ ይናገራል። ጨረስን። ሳትበላ ሳትጠጣ ነው ሳትበላና ሳትጠጣ ኦፍ ኮርስ ስጋዬን መብላትና መጠጣት ማለት ኢየሱስን ማመንና እሱን መቀበል ነው ወዳጄ። ምን ሆነ ነው እንዴ? መጽሐፍ ቅዱስ ባይዘው አፍራሽ ቃልስና ያመነ ብቻ እንደማይድን ደግሞ አላ ወዴት ትሄዳለህ? ያመነ ብቻ እንደማይድን ደግሞ ሌላ ሐሳብ ነው የምታወራው። ስለ ስጋና ደም ነው እያወራን ነው። ዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስን ማመን የዘላለም ሕይወት አያሰጥም የሚል ትምህርት የለም። ካለ አምጣና ከሌለ ግን የለ ብራል ተረቆምልህ። ያመነ ብቻ እንደማይድን ደግሞ ተቀምጦልሃል እንዳንተ አይነቱ ማለት ነው። ሌላ ነው። ለዚህ ምላሹ ምን ይሆናል? አንተ እስኪ ንገረኝ። That's my jalapeno. Oh, lovely. God, አሻንቲ ኬት ይተምለ ማሰጃ ከሌለ ምንም ልረዳችሁ። አሻንቲ ሌላ ሐሳብ እኮ አይደለም። መጽሐፍ ቅዱስ እኮ ማሰጃ ከሌለ እሱም እግዚአብሔር ቃል ክርስቶስ ነው። ለምን የሚያሳይ ማሰጃ ከሌለ ልረዳ አልችልም። ብራዘር በቃ ሌላ ጉዳይ ስለ ስራ ምናምን ያንተ መጽሐፍ የማቴዎስ ወንጌል ምዕራፍ 6 ናት እንዴ? አይዞ ብራዘር ካለ ህይወት ልስጥ አሳየኝ። ካለ ድልስ ከሌለ ግን ልረዳለሁ። ብራዘር መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው የምታወራው። ያለው ሰው እኮ ይዘልቃል። ከሌለ ልረዳለሁ። እሺ አትይ እንዴት ነው አሁን? እሺ አንድ ጥቅስ ልጥቀስልህና አጠቃላለሁ። በእናትህ ኤፍራታ ችግር የለውም። ኤፍራታ ዝም በል ማስረጃ ልስጥህና ከዛ ጨርሳለሁ። ኤፍራታ አንዴ ቆይ አንዴ እሺ አትይ ቁርባን ያደናል። አዎ እሺ መጽሐፍ ቅዱስ ማስረጃ ቁርባን የሚለው ላሳየህ። ቁርባን ያደናል ወይ ማለት ምኑ ላሳየህ? አዎ አልከኝ። ቁርባን ያደናል የሚል መጽሐፍ ቅዱስ ማስረጃ ምንድነው? በስም ነው እንዴ አክሊሉ የተባለውና ጤነኛ አይደለም እንዴ ጋይስ? ብራዘር ቅድም ካላሳየው እያልክ ብራዘር ወንድም አለ አቲ ብራዘር አይዞህ ዳኒ አይዞህ። እሺ 66 70 እሺ ሰላም ሰላም ታፕ ሼር ስታረጊ ወይ ተሳስተሽ እየገባሽ እንደሆነ አስባለሁ ነው። እሺ ሌላ ኦርቶዶክሳዊ አለ ሚስጥርን ካልፈጸማችሁ አትድኑም የሚል ኦርቶዶክሳዊ ማለት በጣም ትልቁ ምንፍቅናቸው ምን እንደሆነ ላሳያችሁ። ቁርባን ያድናል ብለው ሲናገሩ ኢየሱስ ክርስቶስ ያድናል አይደለም የሚሉት ባይዘው በደንብ ማስተዋል ስለሚያስፈልግ ማለት ኢየሱስ ያድናል አይደለም የሚሉት። ኦኬ ሰው ኢየሱስን አምኖ ተቀብሎ ቁርባን ካልወሰደ አይደለም ነው አርጊውመንታቸው እሱ። እሺ ሚስተር ቲ ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። ታንክ ዩ። እሺ ቁርባን ያደናል? ያለ ቁርባንማ ህይወት ራሱ የለም ጨርሶ። የኛ መዳን ከቁርባን ውጪ ዋጋ የለውም። ምክንያቱም ብዙዎች በኢየሱስ ክርስቶስ ያምናሉ። ማስረጃስ ቆይ ስለ ማስረጃው ልንገር። ማስረጃስ ቀላሉ ማስረጃስ ኦኬ ከደቀ መዛሙርቱ ጋር ራት በሚባሉበት ሰዓት ላይ በጠረጴዛ ዙሪያ ላይ ምንድነው ያላቸው? ከስጋና ከደሜ ይሄን ተበላላችሁ ይላል።
እንደሚሞት ያውቃል ክርስቶስ ከዛ ትድናላችሁ እኮ እየጠቀስኩልህ እኮ እንደዚህ አንድ ነገር ልንገርህ ክርስቶስ የክርስቶስ ደምና ስጋው ቅዱስ ቁርባኑ ማለት ነው ልጨርሳ የእግዚአብሔር ቃል ህይወት የሰጠን ጥቀሰውና ከዛ በኋላ እንሰማሃለን ይሄ እኮ ይሄ እኮ የመረዳት ችሎታችን የተለያየ ነው ሎጂክ ነው ሎጂክ ያንተ ሎጂክ ነው አሁን በምንድነው ቃሉ በትንታኔ ነው የምታየው ግን ክርስቶስ ያለውን አይደል ያልክ ያለው ሎጂክ ልክ ነው የእግዚአብሔር ቃል ግን አይደለም ኢየሱስ ክርስቶስ ያለው ቅዱስ ቁርባን ማለት ነው ቅዱስ ቁርባን ማለት ለምታወራው ነገር አለ ለምን የለኝ መጽሐፍ ቅዱስ ገልጬ ላሳይ ይችላልው ከስጋና ከደም የተቋደሳችሁት ይላል ያድናል አንተ ስለዚህ ቅዱስ ቁርባንን አታምንም ለምን በክርስቶስ ታምናለህ እንደዚህ የሚል ጥቅስ እንደዛ እኮ አንተ እኮ ክርስቲያን አይደለህም ማለት ነው የለም እንደዚህ አይነት ክርስቲያን ራሱ የሚለው ቃል አንተን እንትን አይወክልህም ምዕራፍና ቦታውን ንገረኝ ምዕራፉ በግድ ብራዘር በግድ ማለት የእግዚአብሔር ቃል የማይለው በግድ ብራዘር በግድ አይደለም ይሄ ኢየሱስ ክርስቶስ ያለው በእኔ ያመነ ኢየሱስ አላው ይላል አሁን የምታወራው ነገር ስጋና ደሜ የተቀበለ የበላ ነው ይላል ምክንያቱም ህይወቱን ሰውቱ ይላል እኛ ተቀስ ኦኬ ጊዜ ታይምስ ሌላ ሰው ያናግርህ እስከዛ እኔ ደስ ያለን ጊዜ ቃሉን ማን እንደሚሰጥ ኢየሱስ ክርስቶስ ራሱ ነው እርሜ ዘመን ችግር የለውም አሁን ይሰጠኛል ተጠብቀኝ ሚውት አደርገዋለሁ እስቲ እናየዋለን ችግር እሺ ሲፋን ሚውት ነው እሺ ቴዎቶኮስ አረ እኔን አናግረኝ ተረኛ ስለሆነ ተራ አንተ ብራዘር አይ ቀደም እኔ ነኝ ተረኛ ስጠኝ ያልኩህ ተረኛ ነኝ አንዴ ተረጋጋ ብራዘር ዕብራውያን 10 ከ26 ጀምራ ነው ዕብራውያን 10 ከ26 ጀምራ ነው 10 ከዛ እስከ 31 ሳምንት የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርብልንምና እሺ አይቀርምና ደግማ አይቀርልንምና ለከ አይቀርልንምና አንብቦ እስከ 31 የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችን ሊበላ ያለው የእሳት ብርታት አለ የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል የእግዚአብሔርን ልጅ የረገጠ ያንንም የተቀደሰውን የኪዳንን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል ምንድነው ጸጋውንም መንፈስ ያክፋፋ እንዴት የሚብስ ቅጣት የሚጠብቀው ይመስላችኋል ይላል ኃጢአት ሰርተህ ደም ያስፈልጋል ማለት ነው የክርስቶስ ደም ምን ትላለህ መልስ ልሳን ለሰየቁና ሳየን እንጂ ቁርባን ያድናል የሚል ማስረጃ ስለሆነ አትንበጫበጭ መጀመሪያ ቁርባኑን ለማሳየት ቁርባን የሚለውን ለማሳየት በጥቅስ አንዴ ተረጋጋ ምንም አላየሁም ምንም አላሳየሁም መረጋጋ ጌታም በሕዝቡ ይፈርዳል በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው አለ ስለ ቁርባን ነው ወይ የሚያወራው ወዳጅ ስለ ቅዱስ ቁርባን ነው የሚያወራው ላሳይ ቁርባን የሚለው መሆኑን ላሳይ ሚልኪያስ የመጨረሻውን ትንቢት ሚልኪያስ 1 ከ7 ጀምራ አንብብ
አሁን የጠቀስከው ዕብራውያን ምዕራፍ 10 ላይ ቆመህ መጀመሪያ ጥቅስ ነው እኔ ማስረጃ ነው አንተ ደግሞ የለም ስትል ማስረጃ ታሳይ ዕብራውያን ምዕራፍ 10 የጠቀስከው ዝም ብለህ ነው ማለት ነው አረ አውጣልኝ ቁርባን መባሉን አሳየህ ናሳይ ግድ ቁርባን መባሉን ሚልኪያስ ለህይወት እንዲሆንልኝ ቁርባን ስለመባሉ አሳየኝ አላልኩም ብራዘር ቁርባን የዘላለም ህይወት ያሰጣል እንዴ አሳየኝ የኪዳኑ ደም ያከፋፋ የጸጋውንም ይኸውልህ እኮ የጸጋውንም የስጦታው ማለት ሀዳ ሰርተ ደም የግድ የክርስቶስ ደም ያስፈልጋል ያንን ያከፋፋ የሚስጣል በያው እግዚአብሔር ልጅ ወደኛው ደም የሚያወራው ስለየትኛው ነው የሚያወራው ታውቃለህ ይሄንን ስለየትኛው ነው የሚያወራው ሲጀመር እስከ 31 አላነበብከው ስለየትኛው ነው የሚያወራው ምን አስፈራ እስከ 31 ደግመው ከ26 ጀምሮ በቃ ስትደግመው ይሄው ደግመው በደም ላምበው ብራዘር ምን ደግመው የአምላኬ ቃል አይደል እንዴ እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም አይደለም ጀምር አንድ የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአት ምናደርግ ከእንግዲህ ወዲህ ስለ ኃጢአት አንድ ይታል ያነበው የእግዚአብሔር ቃል ነው የሚመጣው ተረጋጋ ከ20 ጀምሬ ነው ያነበብኩት እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት ማለት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን አሬ እንድታነባው ነው የሚፈልጉት 26 ጀምር አንብበው ደግመህ አንብበው ብራዘር አትጩ የእግዚአብሔር ቃል እየተነበበ ነው በእግዚአብሔር ቤት ላይ የሆነ ለምን ታረጋኛለህ በተትና መስማት ስላለበት ከ26 ጀምሮ አንብብልኝ እሺ እስከዛ አሁን እስከምትለው ድረስ ከ26 ጀምሮ አንብበው እንዲገባኝ ከስሜት ስትወጣ ወተፍ ታወራለህ ማለት በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ የተስፋንም ቃል የሰጠን የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ ለፍቅርና ለመልካም ሥራ እንድንነቃቃ እርስ በርሳችን እንተያይ በአንዳንዶችም ዘንድ ልማድ እንደሆነ መሰባሰባችንን አንተው እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአትን ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርብልንም የሚያስፈራ ግን መስዋዕት አይቀርልንምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎች ሊበላ ያለው የእሳት ብርታት አለ የሙሴ ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል የእግዚአብሔር ልጅ የረገጠ ያንንም የተቀደሰውን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋልን በቀል የኔ ነው እኔም ብድራትን እመልሳለሁ ያለው እናውቃለንና ደግሞም ጌታ በሕዝቡ ይፈርዳል በሕያው በእግዚአብሔር እጅ መውደቅ የሚያስፈራ ነው አሜን ነው ምን ነው ለዚህ ቃል ምንም ጥያቄ የለም እሺ ቲዮቴኮስ አቤት እሺ ሰላም ነው እግዚአብሔር ይመስገን እሺ ከየት ቤተ እምነት ኦርቶዶክስ እሺ ቁርባን ያድናል
እሺ በመጀመሪያ ቁርባን የጌታ ስጋና ደም መሆኑን ታምናለህ? ቁርባን ያድናል ወይ? አንተ ነው የጠየቅኩት ብራዘር። ስለኔ አይደለም ነው። እሺ አዎ ያድናል። ማስረጃ እስቲ ዮሐንስ ወንጌል ምዕራፍ 6 ከቁጥር 56 ስጋዬን የሚበላ ደሜንም ስጋዬን የበላ ደሜንም ይጠጣ እኔም በእርሱ እኖራለሁ እርሱም በእኔ ይኖራል። ቆርሶ ስለሚሰጣቸው ቂጣ ነው የሚያወራው ዮሐንስ ወንጌል ምዕራፍ 6 ወዳጅ ቆርሶ ስለሚሰጣቸው ነው ወይ የሚያወራው? ቆርሶ ስለሚሰጣቸው ቂጣ ነው ወይ የሚያወራው ዮሐንስ ወንጌል ምዕራፍ 6? አይዞህ ወዳጅ አይዞህ። እሺ ሲፋን ወይ ዳኒ እሺ በጌታ ነሽ? እሺ አዎ እሺ ዳዊት እሺ ዳዊት ስትበላ ትሰማለህ ወራጅ ሐሳብ ካለ እንስማ ካልሆነ ግን ታችሁ እንስማ። እሺ እሺ ዮርዲ እሺ ተማሪ ሰላም ነው? እግዚአብሔር ይመስገን ሁሉ ሰላም። እንዴት ነህ አንተ? እግዚአብሔር ይመስገን ሰላም ነኝ። አለን። ከየት ቤተ እምነት? ኦርቶዶክሳዊ ክርስቲያን። እሺ በጣም ጥሩ። ቁርባን ያድናል? በሚገባ። እሺ ቁርባን ያድናል የሚል የመጽሐፍ ቅዱስ ማስረጃ ያስታል። አሁን ያነበበል ስጋዬን የበላ ደሜን የጠጣ እኔ በሱ ራሱ በእኔ ይኖራል የሚለው ዮሐንስ 6 ላይ ያለው አሁን ልጁ የጠቀሰልን ማብራራል ከፈለክ። እሺ ዮሐንስ ወንጌል ምዕራፍ 6 ዕለተ ሐሙስ ነው የተሰጠው። ስለ ዕለተ ሐሙስ ላይ ያወራው ነው ጌታ። አይወልህ አሁን ምን መሰለ መጽሐፍ ቅዱስ ለምን ተጻፈ? ይሰማል ድምጼ? መብራት ሄዶ ነው እኔ ጋር። እሺ ትሰማለህ? አንተም ትሰማለህ? እሺ ጥሩ። ዕለተ ሐሙስ ላይ ስለ ቁርባን የሚያወራለት ስለ ጌታ ስጋና ደም ቆርሶ ስለሰጣቸው የሚያወራ ጥቅስ ነው ዮሐንስ ወንጌል ምዕራፍ 6። ቆይ ምን መሰለ ጌታችን ኢየሱስ ክርስቶስ መጀመሪያ በዘመነ ሥጋው ያስተማረው ቆይማ አንዴ ቆይ አትበለው ነው ወይ ማለት መጀመሪያ የምገልጽበት መንገድ እንትን ማለት ቸክ አድርገኝ አይደል ማለት አሁን ነው ወይ ወዳጄ ቁርጥ አድርጋ ሐሳቤን ብቻ ቅንጭል አታርግብኝ ነው ወይ ወዳጄ ቆርሶ ስለሚሰጣቸው ነው እያወራ ያለው። አዎ ዮሐንስ ወንጌል ምዕራፍ 6 እሺ አሳይ ምኑ ጋር ነው እንደዛ ነው? ስጋዬን የበላ ደሜን የጠጣ አለ። ከዚህ ውጭ ምን እናምጣ? አሳየን ብራዘር አሳየ ሲሆን እሱ 6:56 ላይ አለልህ አንብበው። እሺ 56 ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው እኔም በመጨረሻ ቀን አስነሳዋለሁ ይላል። በቃ ስለዚህ ምን ማለት ነው? ቁርባን አያድንም? ይሄ ስጋና ደም ይሄ ስጋና ደም እንዴት ነው የሚበላው? እንዴት ነው የሚበላው? በአፍ በልተው ነው የምትድነው?
በሚገባ በአፌ ነው እንግዳ በምን ያዳምጠዋለሁ? እሺ አሳየኝ እንዴት እንደምታላምጠው ዮሐንስ ወንጌል ምዕራፍ 6 ላይ እስቲ አሳየኝ። እንዴት እስኪያሳየ ማለት ተናገረ እንደሚላመጥ በአፍ እንደሚላመጥ አሳየኝ ወራጅ። ቆይ አንተ ይሄ ስጋዬ ነው ይሄ ደሜ ነው እንደሚላመጥ አሳየኝ ወዳጄ። በአፍ እንደሚላመጥ አሳየኝ። እኔ መጨረሻ ላይ ጠይቀኛለህ፣ እኔን አስተምራለሁ። ችግር የለም። እንዴት እንደሚላመጥ አሳየኝ። እንዴት እንደሚላመጥ ማለት አሳየኝ። እንዴት ልበል? መብላት አታውቅም? ይሄው በአፍ እንደሚላመጥ አሳየኝ። ቆይ መብላት አታውቅም ወይ ነው ማለት? ዮሐንስ ወንጌል ምዕራፍ 6 ላይ ያለው የህይወት እንጀራን የሚሰጠው ይሄ መብል እንዴት እንደሚበላ በአፍ ተበልቶ የዘላለም ህይወት እንደሚያስገኝ አሳየኝ ከክፍሉ ላይ። ከሌለ የለም ማለት ነው። እሱ እኮ ለስጋዬን የበላ ደሜን የጠጣ አለ። እኔ በመጨረሻው ጊዜ አስነሳዋለሁ አለ። ከዚህ ምን ይሁን? አዎ እንዴት እንደሚበላ ግን እዚህ ክፍል ላይ ተናግሯል። አሳየን እንዴት እንደሚበላ። እንዴት እንደሚበላ ማለት እድስ እንዴት እንደምትበላው አሳይተዋል ወዳጅ። የምሴት ሐሙስ እንዴት ነበር? ስለ ሐሙስ ከሆነ ሄደን እናወራለን። አሁን ስለዚህ ክፍል ነው እያወራን ያለው። ዮሐንስ ወንጌል ምዕራፍ 6 ነው አይደቀስ? አዎ እንደዛ ነው። ዮሐንስ ወንጌል ምዕራፍ 6 እንዴት እንደሚበላ ጌታችን ኢየሱስ ክርስቶስ ተናግሯል። እንዴት ነው የሚበላው እየጠየቅኩ ነው ያለሁት። እንዴት ነው የሚበላው ማለት ብራዘር አንድ ቀን ከማብላ ጥያቄ ነው የምጠይቅ ወይስ ቀልድ ነው ይዘሃል? አይዞህ ወዳጄ አይዞህ ብራዘር እንዴት እንደሚበላ ዮሐንስ ወንጌል ምዕራፍ 6 ላይ ያለው የህይወት እንጀራ እንዴት እንደሚበላ ይናገራልና እስቲ ያሳየው። እስኪ ያሳየኝ ማለት አንተ ምግብ ተመገብ ልክ እንደ ምግብ ነው የምትመገብ። ምግብ ተመገብ አታውቅም? ኢየሱስ እንደሱ አላለም። ካላ አሳየኝ። ልክ እንደ ምግብ እንደምትበላው ከሆነ መብሉ አሳየኝ። እንደዛ የሚል ክፍል አሳየኝ። እንዴት አሳየኝ ማለት? ለምሳሌ አልኩ አሳየኛ ብራዘር። አሁን ልክ እንደ ምግብ ነው የምበላው እያልከኝ አይደል? እንደ ምግብ እንደምትበላው ኢየሱስን አሳየኝ እዚህ ክፍል ላይ። አዎ በሚገባ ቁጥር ስንት ላይ እንደ ምግብ ነው የሚበላው? አነበብከው እኮ እሱ ላይ እኮ አነበብከው እኮ። ቁጥር ስንት ነው አነበብከው እኮ? አዎ ብሉኝ ያለው ግን ይሄ መብል የሚበላው አንተ እንደምትለው የስጋ በአፍ ውስጥ አስገብተህ እንደምታኝከው ቂጣ አይደለም። ይሄም የህይወት እንጀራ የሚበላው የህይወት እንጀራ የሆነው ራሱ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን በአፍ ውስጥ አስገብተህ አትበላው። መጽሐፉ ምን እንደሚናገር ላሳይ። የጠቀስከውን ጥቅስ ከፍ ብለህ እንኳን ስለማታነቡት ነው ችግራችሁ። ኦኬ የህይወት እንጀራ ነኝ ያለው ማን? ጌታችን ኢየሱስ ክርስቶስ። አንድ ምን ማለት ከሌለ ነው ያሳይ። ቆይ ልጠይቅህ ስለዚህ ከሌለ መጀመሪያ ለጠየቁ ጥያቄ መልስ ለሌለህ ጥያቄ መጀመሪያ ያስተምር። ከዛ በኋላ አይደለም። እሺ እንግዲያውስ መልስ አለህ ማለት ነው። ይሄው እድል ሰጠው። በአፍ ውስጥ አስገብተህ ስለምታላምጠው እኔ ልጠይቅ ስመኝ አትጠይቀኝም። መጀመሪያ ተጠይቀሃል ብራዘር። መልስ እንዳለው ሰው አክት አታርግ ብራዘር። ይሄው እድል ልስጥህ። እንግዲያውስ ጠይቄያለሁ። ይሄ የህይወት እንጀራ የሚበላው እንዴት ነው? ይሄው እድል ሰጠው። ስመኝማ ለምሳሌ ከፍ ብለህ ስለማታነበው ነው እንጂ የህይወት መንገድ ወይም ደግሞ የህይወት እንጀራ እኔ ነኝ ብለዋል አለ። እንጀራ እንዴት ነው የሚበላው ማለት ነው? እስኪ የህይወት እንጀራ እንዴት ነው የሚበላው? አስረዳኝ አልኩ። የህይወት እንጀራ ነኝ የሚለውን አስረዳኝ። ምን ማለት ነው እሱ ማለት? ይሄ የህይወት እንጀራ እንዴት እንደሚበላ ማስረጃ አለ ወይስ የለም? አስረዳኝ። እንዴት ነው አንተ ማለት አንተ ስላልተረዳው ነው አልከኝ። ቅድም ለተጠየቀው ጥያቄ ማስረጃ አለ ወይስ የለም? የመጨረሻ አይደል ነው? ወይኔ ጉዴ! ለተጠየቀው ጥያቄ ማስረጃ አለ ወይስ የለም? እንጂ ጌታችን ኢየሱስ ክርስቶስ ጸሎት ሐሙስ ይህ ነገ ስለሚፈሰው ደሜ አይዞ ግድ የለም ለሱ ስጠው። ካንተ ይልቅ እሱ ይሻላል። አሁን የሚያወራው ደህና ደርማኛዬ ዝም ብለህ መስ የለም ለመሳተፍ ተረዳው በራሱ ሎጂካል ብቻ ነው። ለሱ ስጠው ብራዘር፣ አንዴ ስጠው። ለሱ እዚህ ጋር ላይ ዝም ብለህ እረፍት አድርግ። አንተ እረፍት አድርግ። አንተ ግድ የለም ሰውን እያታለልክ እንደዚህ አታርግ፣ አታጭበርብር። አሁን አንተ የመጽሐፍ ቅዱስ እኮ ለጓደኛ ስጠው ተረድቷል። አውቃ አንተ አጭበርባሪ
ለጓደኛ ስጠው ችግር የለም ብራዘር አይዞ አንተ ተው ለጓደኛ ስጠው ማይክሮን ስጠው አረ ብራዘር ተው ስጠው እንጂ ወዳጅ እሺ አይዞ ወዳጅ አይዞ አየ ኢየሱስ ክርስቶስ አፍ ውስጥ በማስገባት የምትበላው የህይወት ምግብ አይደለም አሰግጬ ነው ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ የምትበላው በአፍ አይደለም ኢየሱስ ክርስቶስ የህይወት ምግብ ነው አዎ ይሄ የህይወት ምግብ ግን የሚበላው ወዳጄ እሱን በመቀበልና እሱን በማመን ነው ምግብ በአፍ ታስገባዋለህ ይወጣል አለቀ ከዛ ውጪ ከስጋ ጥቅም ውጪ መንፈሳዊ ነገር የሚጠቅም ነገር ምንም የለም ኢየሱስ ክርስቶስ የህይወት እንጀራ ነው ምንም ጥያቄ የለውም አማናዊ ምግብ ነው እውነተኛ የህይወት ምግብ ነው ኢየሱስ ክርስቶስ ምንም ጥያቄ የለውም ይሄ የህይወት ምግብ ግን የሚበላው እሱን በማመንና በመቀበል ነው አለቀ ከዛ ውጪ ማስረጃ ሊኖር የሚችል አንድ ጥቅስ የለም ለዛ ነው መራገም መሳደብ የጀመርከው ጸጋ ይብዛል ወዳጄ ዳግም እንዴት ነህ አቤት ዳኒ ይሰማል ተሰማል እንዴት ነህ ዳኒያችን እንደና ነኝ እግዚአብሔር ይመስገን ከየት ቤተ እምነት ብራዘር ኦርቶዶክስ ነኝ እኔ እና ብዙ ጊዜ ፕሮግራማችሁን እሰማለሁ የናንተን ያንተንም እና ብዙ ተመሪያለሁ እውነት ለመናገር መጽሐፍ ቅዱሳዊ በሆነ ጉዳይ ማለት ነው እና የኔም ጥያቄ ስለሆነ ነበር ይሄ ቁርባን ስጋዬን ያልበላ ደሜን ያልጠጣ መንግስተ ሰማያት አይገባም የሚለው እኔም ግራ የሚያጋባኝ የነበረ ነገር ነውና እንደው በዛውም እንትን እንድትልልኝ ነበረ ከቻለ እሺ ይኸውልህ ዮሐንስ ወንጌል ምዕራፍ 6 ቁጥር 54 አይደለ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው እኔም በመጨረሻው ቀን አስነሳዋለሁ ይላል ለምሳሌና እንዴት ነው አሁን መንፈሳዊ ነው ይባላል ትምርቱ አይደለ ያው ስለ ቀጥተኛ ስጋና ደም መብላት አይደለም የሚያወራውና ምን አይነት ነው ይሄ ስፒሪቹዋል የሆነው ስጋና ደም እንዴት ነው የምንበላው የሚለው ለኔም ትንሽ ግር ስላለኝ ነውና እንዴት ነው እስቲ አንተንም ልጠይቀህ ነበር ቴንክ ዩ እሺ ዮሐንስ ወንጌል ምዕራፍ 6ን ጠቅሶ ስለሚበላና ስለሚጠጣ ነገር የሚያወራ ሰው ኦኬ መጽሐፍ ቅዱስ እንዴት እንደሚፈታ ኮንቴክስት የሚባል ነገር እንዳለ የማያውቅ ሰው ነው ባይዘው ዮሐንስ ወንጌል ምዕራፍ 6 የሚጀምረው ይሄ ሐሳብ የሚጀምረው ቁጥር 22 ላይ ነው እንደዚህ ይላል በነጋውም በባህር ማዶ ቆመው የነበሩ ህዝብ በአንዲት ጀልባ በቀር በሌላ ጀልባ በቀር በዚያ ሌላ ጀልባ እንዳልነበረች ደቀ መዛሙርቱም ለብቻቸው እንደሄዱ እንጂ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋራ ወደ ታንኳይቱ እንዳልገባ አዩ ይልና ዳሩ ግን ሌሎች ጀልባቸውን ጌታችን የባረከውን እንጀራ ወደ በሉበት ስፍራ አጠገብ በጥብርያዶስ መጡ ይልና ህዝቡም ኢየሱስ ወይም ደቀ መዛሙርቱ በዚያ እንዳልነበሩ ባዩ ጊዜ ራሳቸው በጀልባዎቹ ገብተው ኢየሱስን እየፈለጉ ወደ ቅፍርናሆም መጡ ወዴት ወደ ቅፍርናሆም መጡ ማንን ፈልገው ኢየሱስ ክርስቶስን ፈልገው በጣም መሰረታዊ ሐሳብ ዳጊ እሺ አሁን ኢየሱስን ፈልገው ነው የመጡት ኢየሱስን ፈልገው ነው የመጡት ኦኬ ኮንቴክስቱን በደንብ መረዳት አለብን በባህር ማዶ ሲያገኙት መምህር ሆይ ወደዚህ መቼ መጣ አሉት ኦኬ አሁን ወደዚህ መቼ መጣ ያሉት ምን ማለት ነው ፈልገን አጣን መቼ ነው ደግሞ እዚህ ጋር የተከሰተው ነው አርጊውመንቱ እሱ መቼ ነው ኢየሱስ እዚህ ጋር የመጣው ፈልገን አተናል መቼ ነው የመጣው እዚህ ነው ያሉት ያሉት ከዛስ የኢየሱስን መልስ በደንብ ስማው ኢየሱስን መልሶ እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁ ስለጠገባችሁ ነው እንጂ ምልክትን ስላያችሁ አይደለም አላቸው
ኦኬ አሁን እኔን የፈለጋችሁ ትላንትና ስለጠገባችሁ ነው 5000 ህዝብ ሲመገቡ የነበሩ ሰዎች ናቸው ህዝቡን እነኚህ ሰዎች የበሉ ይሄንን ህዝቡን ነው ይያላችሁ ያለ ኦኬ የፈለጋችሁኝ እንጀራ ስለበላችሁ ነው ሊትራሊ በሆድ ይሄ በአፍ ስለሚገባው እንጀራ ነው እኔን የፈለጋችሁ ነው ይያላችሁ ያለው ጌታ ኦኬ በአፍ የሚበላ የሚገባን እንጀራ ስለበላችሁ ነው እኔን የፈለጋችሁ እንጂ እውነት ይሄው ለሚጠፋ መብል አትስሩ አለ ምን ማለት ነው ትናንትና የበሉት የሚጠፋ መብል ነው ማለት ነው ይጠፋል ዛሬ በላው በቃ ይጠፋል ከሆድ የተረፈ ነገር ለዘላለም ህይወት የሚሆን ነገር የለው ነገር ግን ለዘላለም ህይወት ለሚኖር አየው ለማይጠፋ ማለት ነው ለዘላለም ህይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ እርሱንም እግዚአብሔር አብ አትሞታልና ኦኬ ስለዚህ አሁን ትላንትና እኔን የፈለጋችሁኝ እኔን የተከተላችሁበት ምስጥሩ ምንድነው እሱ የሚጠፋ መብል ነው እሱ ምንድነው እሱ በአፍ ትበለዋለህ ወደ ውስጥ ይገባል ያከትምለታል በአንተ ህይወት ውስጥ የሚያመጣው ምንም ታሪክ ባርኮ ነው እኮ ኢየሱስ የሰጣቸው አመስግኖ እኮ ነው የሰጣቸው አዎ አመስግኖ ባርኮ ነው የሰጣቸው እሱ መብል ግን ወደ ውስጥ ገብቶ ያከትምለታል ምንም በአንተ ዘላለማዊ ዓላማ ውስጥ ምንም ነገር የሚያደርገው ነገር የለም አየህ ይሄንን እንጀራ ሲሰጣቸው ባይዘው አዝኖላቸው ነው የሰጣቸው ኦኬ ህዝቡ እንደተዳከመ እንደራበው አይቶ ነው ታምርን ያደረገላቸው የዘላለም ህይወትን ለመስጠት አይደለም ይሄንን እንጀራ የሰጣቸው አየህ የዘላለም ህይወት እንጀራ የሚሆነው ራሱ ኢየሱስ ክርስቶስ ነው እንጂ ባርኮ ቆርሶ የሰጣቸው 5000 ህዝብ የመገበበት ያ መብል አይደለም አሳውና እንጀራው አሳውና ዳቦ አይደለም አየህ የዘላለም ህይወት የሚያሰጠው ራሱ ኢየሱስ ነው እሱ ነው የህይወት እንጀራ ምን የሚያስገኘው የዘላለም ህይወትን የሚያስገኘው ይሄው ልቀጥልልህ ከፍሉ እንደዚህ ነው የሚለው ምን አለ እሺ ለዛ መብል ስሩ አለ ለየትኛው የዘላለም ህይወት ለሚያስገኘው መብል ስሩ አለ አዎ ልክ ነህ አዎ እሱ የዘላለም ህይወት የሚያስገኘው መብል እንዴት ነው የሚገኘው ነው ጥያቄው አይደል አዎ እንዴት ነው የሚገኘው ልክ ነህ አዎ እሺ እንዴት ነው የሚገኘው ጠየቁት እንደዚህ ያሉት ዳጊ በደንብ ስማው እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አየህ ምን ማለት ነው የዘላለም ህይወት የሚያስገኘውን የእግዚአብሔርን ስራ ስሩ ነው ያላቸው አዎ ስለሱ ነው ያወራን ያለን ቁጥር 29 ላይ ኢየሱስ እንደዚህ አላቸው ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው ነገር ምን እርሱ የእግዚአብሔር ስራ ምን የሚያስገኘው የዘላለም ህይወት የሚያስገኘው አየህ ለነፍስ የሚሆነው እሱ የህይወት እንጀራ ራሱ ነው ማለት ነው አዎ ኢየሱስ ማለት ነው አዎ ምን አለ አዎ በእኔ መኑ በላከው መኑ አለው የላከው ማን ነው የተላከው ማን ነው ኢየሱስ ነው ስለዚህ የእግዚአብሔርን ስራ መስራት የሚፈልግ ሰው ካለ የዘላለም ህይወት ማግኘትን የሚፈልግ ሰው ካለ በእኔ እመኑ አለ በቃ ይሄንን ሐሳብ ነው ከላይ ጀምሮ ከዚህ በኋላ በተለያየ ሐሳብ የሚያስረዳቸው ይሄው ቁጥር 30 እንደዚህ ይላል እንግዲህ እንኪያስ አይተን እንድናምን አንተ ምን ምልክት ታደርጋለህ ምንስ ትሰራለህ ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈው አባቶቻችን በምድረ በዳ መናን በሉ አሉት ምንድነው እሱ የምታሳየን ተአምር አባቶቻችን ሙሴ ምን ሰጥቷቸዋል ምግብ ሰጥቷቸዋል ከሰማይ ምን አድርጎላቸዋል መናን አውርዶላቸዋል ባንተ እንድናምን ምንድነው የምታሳየን ተአምር ሚራክልህ ምንድነው ያሉት ነው ያሉት ምንድነው የምታሳየን ተአምሩ ሙሴ መናን አውርዶ መግቧቸዋል አንተ ግን የምታሳየን ተአምር ምንድነው አሉት ኢየሱስም እውነት እላችኋለሁ ኦኬ ሶሪ ቁጥር 31 ይበሉ ዘንድ
ከሰማይ እንጀራን ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መላም በሉት አሉት። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራን የሰጣችሁ ሙሴ አይደለም። አየህ ተአምር ያደረገው ማን ነው እያላቸው ነው ያለው እግዚአብሔር። ሙሴ አይደለም ተአምርን ያደረገው። ኦኬ ተአምር ያደረገው ማን ነው? እግዚአብሔር። ሙሴ አይደለም። አሁን ያልከው ስንት ላይ ማን ነው የሰጠው? ይሄንን ተአምር ያደረገው ማን ነው? እግዚአብሔር ነው የሰጠው። አሁን ያልከው ቁጥር 30 ሙሴ አይደለም 30 ቁጥር 30 እሺ 30 ኦኬ ቁጥር 30 ቁጥር 31 ኢየሱስም ቁጥር 32 ላይ እንደዚህ አላቸው እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሰጣችሁ አባቴ ነው በማለት ይነግራቸዋል እንጂ ከሰማይ እንጀራን የሰጣችሁ ሙሴ አይደለም። ሙሴ አይደለም። እግዚአብሔር እንጀራን ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና አላቸው። ማን? የእግዚአብሔር እንጀራ ከሰማይ የሚወርድ አየው ለዓለምም ምን የሚሰጥ ሕይወትን የሚሰጥ ነውና አላቸው። አየው ስለዚህ ሰው ቁርባንን ከሰማይ ነው የሚወርደው። ቁርባን ከሰማይ አይደለም የሚወርደው። አገኘው? ህብስቱን የምትበላው ከሰማይ የወረደ ህብስት አይደለም። እሱ ምድራዊ ነው። ቆርሶ ነው ኢየሱስ የሰጣቸው በዕለተ ሐሙስ ላይ። እሱንም ለመታሰቢያ ነው አድርጎ ያላቸው። ይሄ ግን አለ ምን የሚሰጥ ህይወትን የሚሰጥ የዘላለም ህይወትን የሚሰጥ የወረደው ከየት ነው? ከሰማይ። ኢየሱስ ነው ከሰማይ የወረደው። ይሄ የህይወት እንጀራ ስለዚህ ጌታ ምን አላቸው? ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን። አዮ በቃ ይህንን እንጀራ ፈለግን። ምን አለን? ዘወትር ስጠን ይህንን የህይወት እንጀራ። የትኛውን የህይወት እንጀራ? ከሰማይ የወረደውን ህይወት የሚሰጠውን የህይወት እንጀራ ስጠን ዘወትር አሉት። ዘወትር እንዴት እንደሚያገኙ ኢየሱስ እንዴት እንደነገራቸው ስማ። ቁጥር 35 ላይ ኢየሱስም እንዲህ አላቸው የህይወት እንጀራ እኔ ነኝ። ወደኔ የሚመጣ ከቶ አይራብም። በኔም የሚያምን ሁል ጊዜ አይጠማም አላቸው። አዩ ጥያቄያቸው ምን ነበረ? በቃ ይሄንን የህይወት እንጀራ ከቶ አይጠማም። ይሄንን የህይወት እንጀራ ስጠን ያሉት። አዩ ይሄንን የህይወት እንጀራ ስጠን ያሉት። በቃ ዘወትር መብላት እንፈልጋለን። እንግዲያውስ ምን አላቸው? በኔ እመኑ ወደኔ ኑ አላቸው። አየ ስለዚህ የዘላለም ህይወት የሚያሰጠው የህይወት እንጀራ ኢየሱስ ነው ካልን ይሄ የህይወት እንጀራ ደግሞ የሚበላው በሱ በማመንና እሱን በመቀበል ነው ማለት ነው። ክፍሉ የሚያወራው እዚህ ክፍል ላይ ዮሐንስ ወንጌል ምዕራፍ 6 ሙሉን ከዚህም በታች ብታየው የበለጠ ኢየሱስን ማመንና በእርሱ መታመንን ነው የሚናገረው። አለቀ። ከዛ ውጪ ስለ ምድራዊ ቆርሶ ስለሰጣቸው ህብስት የሚያወራው ምንም ነገር የለውም ክፍሉ ማለት ነው። ያ ብዙ ጊዜኛ እዚህ ኦርቶዶክስን ቤተክርስቲያን እንጂ ስጋው ደግሞ ቅዱስ ቁርባን ሲደረግ ብዙ ጊዜ የሚጠቀስ ነው። መሐል ላይ ቅዳሴ እንትን ሲደረግ መሐል ላይ ይሄ ስጋዬን ያልበላ ደሜን በቃ ሁሌ ነው የሚጠቀሰውና እንደዚህ አባቶችንም መምህራንም እንደዚህ ሲጠይቃቸው በቃ አሁን እንደዚህ ቀጥታ ይሄ በቃ ስጋው ወደ ስጋው ደግሞ ይለወጣል ነው የሚሉት። ይሄ ቅዳሴ መሐል ላይ የሚባል አለ። አሁን ረስቼው ነው የሆነ ፓርት አለና እነሱ የሚሉት አሁን ይሄ ስፒሪቹዋል የሆነውን የዘላለም ህይወት የሚሰጠውን ኢየሱስ ክርስቶስ አሁን አንተ ያሳየኸኝን የሚናገረውን አይደለም የሚያስተምሩት። ዳኒ ያው ታውቃለህ ብዬ ነው አንተ ሞር ግን እንደምትለኝ ልክ ነህ። ደግሞ እሱ የሚናገር ያለው ስለ ዘላለም ህይወት ስለሚሰጠው ስጋው ደሙ ነውና ልክ ነህ። ከላይ ጀምሮ አይነበብም። ብዙ ጊዜ ኮንቴክስት አያስገቡበትም። አየህ ችግሩ ይሄ ነው። ልክ ነው ዳጊ። አንደኛው ሜታፎር ከሆነ ከ50 ምናምን ጀምሮ ነው አይደል ዳኒ? ብዙ ጊዜ እኛ የምንጠቀመው ከ54 ላይ የሚያነሱት 54 ነው የሚያነሱት። ልክ እና በቃ ምን ሙሉ ቅዳሴ ሲደረግ ይሄ ይጠቀሳል። ስጋው ደግሞ ከመቁረባችን በፊት ይሄ ነው የሚጠቀሰውና ይሄ በጣም የተለያየ ነው ትምህርቱ። አየህ
ይሄን ግን ያውቁታል ግን ዳኒ ይሄን መምህራኖች ማለት አውቀው ነው ወይስ ለምንድን ነው እንደዚህ ለምንድን ነው ይሄ ማስተማሪያ ቤተ ክርስቲያን አንድ ከወደቀችበት አንደኛው ትምህርት መካከል ይሄ ነው ኦኬ ማለት የጥንቷ ቤተ ክርስቲያን ኦኬ ከወደቀችበት ትምህርት መካከል አንዱ ይሄ ነው ታድሶ ከሚያስፈልጋት መንገድ መካከል አንዱ ይሄ ነው አንደኛው ማለት ነው ኦኬ ይሄንን በደንብ ላሳየ ለምሳሌ ብዙ ትውልድ ኢየሱስን አምኖ የዘላለም ሕይወት እንዳለው አያምንም አያውቅም ለምሳሌ ብዙ ኦርቶዶክሳዊ ዛሬ ብትሞት የት ትገባለህ ብለህ ብትጠይቀው ኢየሱስን እያመነ ሲኦል ነው የሚለው በአብዛኛው የት እንደሚገባ አያውቅም እኛ ጋር በጣም ስራ ተቀሳል ታውቃለህ አይደል ስራ በጣም በስራዬ መዝሙሩን ላለን በስራዬ የትዩን መከራዬ ምንለው ልክ ላይሽ ግን ቆርቦስ በጣም የሚያሳዝነው ቆርቦ ግን የቆረበን ሰው የት ነው የምትገባው ብለህ ብትጠይቀው የት ነው ብሎ የሚናገረው አረኔ መናውቄ ነው የሚል ራሱ ስቲል እኛም እንደዛ ነበር የምንለው እውነቱን ልንገር ስንቴ ቆርበኝ በቆረበ ሞመንት ላይ እሺ ታዳኒ አቋረጥ ያኔ በጣም ችግር ምን ላይ ምን ያክል ቆረብ ነው የሚበቃው ላይክ ኢነፍ የሚሆነው ማለት ነው ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አያገኝም የሚል ከሆነ እሺ ብለን አው ለምሳሌ አይደለ የሆነ ታይም ላይ እኮ መቆም አለበት ላይ እስከመቼ ነው ሁሌ ነው ማለት ነው ላይክ ምን ያክል ጊዜ እስከ ሽምግልና እስከ ማለት ስንት ጊዜ ቆረብን እንግዲህ ከልጅነት እስከ አሁን እስከ ወጣትነት ጀምሮ ማለት ነውና ይሄ ራሱ የሆነ ዲፊኒት የሆነ አንሰር የለውም አየህ ይሄ ነው ችግሩ አንድ ይመስለኛል አይደል ልክ ነው በጣም ልክ ነው ለዚህ ነው ሰው ኢየሱስን በማመን እውነተኛው የሕይወት እንጀራ የሆነውን ኢየሱስ ክርስቶስን እንዳያገኝ የሚያደርግ ከንቱ ትምህርት የሚሆነው ከዚህ አንፃር በቃ እርግጠኛ አይደለም መቼም ብትበላ እርግጠኛ አይደለም እየበላ በልጅነታቸው በልተው ዛሬ ዘላለም ሕይወት እንዳላቸው እርግጠኞች አይደለም አየህ ሰው ግን ኢየሱስን አምኖ ቢሞት እንኳን የዘላለም ሕይወት እንዳለው መጽሐፉ ይናገራል በመጨረሻ ቀን አስነሳዋለሁ ይላል በማን በእኔ የሚያምን አየህ አማኝ ሁን እንጂ ይሄንን የሕይወት እንጀራ በልተ በስብሰህ አትቀርም ሞተህ አትቀርም ብራዘር ትንሣኤ የሆነው ክርስቶስ ኢየሱስ ያነሳሃል በመጨረሻ ቀን ሕይወትን ይሰጣል ኦኬ ወንጌል የሚናገረው ይሄንን ነው የሚያስተምረው ይሄንን አይኖቻችን ከምናረጋቸው ከምንፈጽማቸው መንፈሳዊ ነገሮቻችን ውጪ መሆን አለባቸው አይኖቻችን ሁሉ ጊዜ ኢየሱስ ላይ ነው መተከል ያለባቸው ኦኬ ምንም የትኛው ምን ጥምቀት ብትል የጌታ አራት የፈለከውን ነገር ብለ ዘርዝረው በክርስትና ህይወት ውስጥ ከኢየሱስ ሌሎች ነገሮች የመዳኛ መንገድ ናቸው ለምታወራ ከሆነ ብራዘር አደገኛ መንገድ ላይ ነው ያለው በጣም አደገኛ መንገድ ላይ ነው ያለው የስተት ትምህርት ላይ ነው ያለው አየህ ሐዋርያቶች ቁርባንን ሰብከው አያውቁም ባይዘው አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደምትሰብከው ወይ ሌሎች አብያተ ክርስቲያናት ኦርቶዶክስ እንደሚሰብኩት ቁርባንን ሰብከው አይታወቅም ቁርባን ቢያድን ኖሮ ቁርባን ይሰበክ ነበር አየህ ጥምቀት ቢያድን ኖሮ ጥምቀት ይሰበክ ነበር በሐዋርያት አንደበት ግን የሚያድኑ ስላልሆኑ አልተሰበከላቸው እንደውም ሐዋርያው ጳውሎስ ጥምቀኔ ወንጌልን ለመስበክ እንጂ ለማጥመቅ አልተጠራውም ይላል አይገርም ወንጌል ስላልሆነ ማለት ነው አየህ ወንጌል ስለማን ነው የምስራቱ ስለማን ነው ካልክ ስለ ክርስቶስ ኢየሱስ ነው ለምን ሕይወት የሚሆነው ትንሣኤ የሚሆነው እሱን ያመነ ሰው የዘላለም እረፍትን የሚያገኘው በክርስቶስ ኢየሱስ ብቻ ነው ከዚህ ወንጌል ጋር አብሮ የሚሰበክ ውሃ አብሮ የሚሰበክ ሌላ ነገር ካለ እሱ የምንፍቅና ትምህርት ነው ኢየሱስ ብቻውን ነው የሚያድነው ሰው ጌታን የሚቀበለው በእምነት ነው ታመነዋለህ አዎ የዘላለም ሕይወት ታገኛለህ ኢየሱስ ክርስቶስ ሲመጣ በክብር ምድር ሰውነትን ቆጥራ ታስረክባለች
ትንሣኤ የሆነው ኢየሱስ ክርስቶስ ሲመጣ የዘላለም እረፍትን ትቀበላለህ፣ መንግስተ ሰማያትን ትገባ። ቃሉ የሚናገረው እውነት የሚናገረው እዚህ ውስጥ ነው ያለው ዳጊሻ። እና ይሄንን ጌታ በማመን እረፍት ይሁንልህ። እሱን ነው የምመኘልህ ብራዘር። አዎ የኛም ባይዘው ጥፋት ነው እውነት ለመናገር። አሁን እንደዚህ 10 እና 15 ቁጥር ከፍ ብሎ እኮ ማንበብ ማንንም አታንብቡ ያለን የለም። አየህ እኛም ድክመታችን ነው እውነት ለመናገር። እኔ ብዙም ሰው ላይ እንትን አለልምና እኛም በጣም ደካማ ነን መጽሐፍ ቅዱስ በማንበብ ዙሪያ። እኛም የሚቀናን አየህ ገድልና እንደዚህ ድርሳን ምናምን ላይ ነው፣ ዳዊት መድገም ላይ ነው ያያዝነው እውነት ለመናገርና እኛም ማንበብ እንችል ነበረ። ይቀላል ነው ለመረዳት እውነት ለመናገር። ከፍ ብለ ኢየሱስ ክርስቶስ የሚያወራው ስለምን እንደሆነ ለማወቅ ምንም እውነት መምህርም አያሻም። ስለዚህ የኛም ጥፋት ነው። ሌላ ደግሞ ምልህ ዳኒ እየሰማኝ ነው ዳኒ አለው አለ ዳጊሻ እየሰማው ነው። እሺ ይሄ እንግዲህ የቁርባን ዳኒ ትምህርት እንግዲህ ቤተክርስቲያን ስንማር መሰረታዊ ከሚባል ቤተክርስቲያን እንግዲህ አማድ ከሚባለው ትምህርት ውስጥ አንዱ እንደሆነ ታውቃለህ። አምስቱ አማደ ምስጢራት ከሚባለው ውስጥ ምስጢረ ቁርባን አንዱ እንደሆነ እንግዲህ ተምረናል። ይኸውልህ እኔ እንግዲህ ተምሬያለሁ። እኔም ጭምር ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ዮሐንስ 6:54 ብለውን በስነ ስርዓት የተማርነው ነው። አማድ ብላ የምታስተምረው ትምህርት ነው። ግን ልክ ያልሆነ ማለት እኮ ነው እንግዲህ አሁን እንደማየው ከሆነና በጣም ከባድ ነው። በጣም ከባድ ነው። ልክ ነህ ዳንያችን ልልህ ነው። ልክ ነህ አንተ ዳጊ። የትኛውም ትምህርት ከኢየሱስ ላይ አይንን ካነሳ በቃ ያ የስተት ትምህርት ነው። የትኛውም ትምህርት ማለት ከኢየሱስ ላይ አይን የሚያነሳ ትምህርት ሁሉ ምን ፍቅና ትራክ በለው ኦኬ፣ ስራቸው በል የሆነ ሚስጥር በለው ምንም በለው እግዚአብሔር ዓለምን ለማዳን የሰጠው አንድያ ልጁን ብቻ ነው። ከልጁ ከክርስቶስ ኢየሱስ ውጪ ሌላ ለሰው ልጆች የተሰጠ ውሃ የለም፣ ለሰው ልጆች የተሰጠ ቂጣ የለም፣ የወይን ጭማቂ የለም፣ ምንም የለም። መዳን በሌላ በማንም የለም። እንድንበት ዘንድ የተገባ ለሰዎች የተሰጠ ስም ክርስቶስ ኢየሱስ ብቻ ነው። ከኢየሱስ ውጪ ሌላ የመዳን ተስፋ የለም ዳጊ። እና ሌላ እንደዚህ የሚያምን በቃ የስተት ትምህርት ነው ብራዘር። ሚስጥር በለው ምንም ብለ ማለት ስልክ ታወጣለህ የስተት ትምህርት ነው ብራዘር። ከመጽሐፍ ቅዱስ ከሚናገረው ውጪ ራሱ ብሏል አይደለ? ባለሳሳት ጳውሎስ መሰለኝ እኛ ካልነው ውጪ የሰማይ መልአክ መጥቶ ቢሰብክላችሁ የተረገመ ይሁን ያለው እንግዲህ ራሱ ወንጌላዊ ነው ኢየሱስ ክርስቶስ የመረጠው ማለት ነው። ስለዚህ እኛ ደግሞ በጣም እንጨማምራለን እውነት ለመናገር ማልክደው ማለት ነው። እኔም ያው ቤተክርስቲያን ስለሆነ ያለሁት መጽሐፍ ቅዱስ የሚናገረውን በቃ በጣም የምናጣም እውነት ለመናገር እግዚአብሔር ይቅር ይበላል። እውነት ለመናገር እንዲህ ስታነበው ነው የምታየው። ገባ? አሁን እኛ ወንጌል አማኞችን እንደናንተ አይነት አገልጋዮችን እውነት እኔ አሁን እንደውም ብዙ ከናንተ መጽሐፍ ቅዱስ የተማርኩት እኔ ከናንተ እውነት ለመናገር እኔ እንግዲህ ለስሙ ሰንበት ትምህርት ቤት እኮ ተምሬያለሁ እውነቱን ልንገርህ። ግን ብዙ እንደው በስነ ስርዓት ዲፕ የሆነ ወንጌል የመጽሐፍ ቅዱስን ቃል ከናንተ ከኤርሚያስ እንደዚህ አልፎ ጊዜ ሲኖረኝ ዩቲዩብ ላይ ምናምን ሲጫን እያየውና እግዚአብሔር ይባርካችሁ እና በደንብ ቀጥሉ። እኛ በደንብ እየተማርን ነው እውነት ለመናገር በጣም እየተማርን ነው። እንደዚህ ገብተው የሚሳደቡትን ያልሆነ ነገር የሚናገሩትን ምናምን ደግሞ እግዚአብሔር ልባቸውን ሲመልስ አታውቀውም። አየህ ጳውሎስም ራሱ አሳዳጅ አልነበረ? እግዚአብሔር እኮ ነው አይደለ በደማስቆ ተገልጦ እስከመቼ ታሳደደኛለህ ሲለው መጨረሻ ላይ ምርጥ ዕቃ ሆኖ የተገኘው። ስለዚህ እናንተም በሚሳደቡ ሰዎች አትፈረዱባቸው። ይሄን ስንማር ነው ያደግነው። አሁንም የምንማረው ይሄን ስለሆነ ዳኒ በርቱልኝ፣ እግዚአብሔር ያበርታችሁ ልልህ ነው። ትክክለኛው ወንጌል አሁን አንተ የተናገርከው ነው። እኔ እንደ ኦርቶዶክስ እኔ መሰክርልሃለሁ፣ ምክንያቱም ያየሁት ስለሆነ መጽሐፍ ቅዱስን አውጥቼ አሁን እያነበብን ያየነው እዚህ ውስጥ ኦርቶዶክሶችም ካሉ ያው እኔ መሰክራለሁ። ስለዚህ እግዚአብሔር ይባርክ ልልህ ነው ዳኒ። ዳጊ ተባረክ፣ ጸጋ ይብዛል። እንዳንተ አይነት የተወደዱ ወንድሞች ስላሉ እግዚአብሔር ይመስገን። በቃ ጌታ ባውንደር የለው የትም ሆኖ ወንጌል ሰዎች እንዲነካቸው እግዚአብሔር ጸጋውን ያበዛላቸዋል። ተባረክ ወንድሜ። እስቲ ዳኒ ጠይቀልኝ ቅድም ያልኩህን ግን በእናትህ እሺ። አሁን ሲገቡ ምን ያክል ድረስ ነው ምን ቆርበው በልልኝ። እኔ በቃ ልግራስ የሚገባኝ አንደኛው እሱ ነው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ካለ ሃው ማች ነው? 10 ጊዜ
15 ጊዜ 20 ጊዜ 30 ጊዜ እስቲ እንገሩን ለምን እስከን እናቶቻችን አሁን ድረስ እየቆረቡ ነው እኛም እንቆርባለን መቼ አይደለ እንጠመቃለን የማናረገው ነገር እኮ የለም ግን መቼ ነው ኳሊፋይድ የምንሆነው መቼ ነው የምናረጋግጠው በቃ ደህንነትን የምናገኘው አይደል ሁላችንም በፍርሃት ነው ስንጠየቅ ድናሃል ወይ ስትል ፕሮቴስታንቶችን በጣም ደስ የምትሉ ሙሉ በሙሉ ልባችሁ ነው በቃ በኢየሱስ ክርስቶስ ላይ ያላችሁ እምነት በእውነት እኛ እምነት የለንም በቃ እውነት መካድ ያስፈልግም እዚህ ውስጥ ያሉ ኦርቶዶክሶችም ካሉ በቃ እውነት እና እንደው ይሄን ሲጠይቅል በቃ 15 ሲቆረብ ነው ይበቃል ይበሉ ወይ ለኛም እኮ ችግር ሆነ አስበው እናቶቻችንን ተሸክመን በስተርጅና ይዘን በመኪና አቁርበን እንመለሳለን ይፈራሉ እነሱ ሲባሉ ያደጉት ይሄን የኖሩት ይሄን ነው እኛም እንፈራለን ገባ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ስለሚባል ንስሐ አባቶች የሚመጡና ያስፈራራሉ ቤት አየህ ስለዚህ ለኛም ግራ ገባን ደሞ እንዲ ቃሉን ደሞ ከፍታችሁ ስታሳዩ ነው እንደናንተ አይነቶቹ የገባችሁ ስድብ ምን ያደርጋል አንብቡን ያላችሁት እናንተ ምንም ያጠፋችሁት ነገር የለም ማለት ነው ስለዚህ ኦርቶዶክሶች እኔ እንደ እውነት ከሰሙኝ ማለት ነው ምንም መሳደብ ምን ማለት ጥቅም የለውም ትዝብት ነው እንደውም ትዝብት ውስጥ ነው የሚከተ ስለዚህ ማታ ከሆነ አላቀም ብለህ መማር ምንድነው ክፋቱ ስለዚህ እኔ አሁን እንደው አንተ 10 15 ቁጥር ከፍ ብለህ አንብብ ስትለኝ አንብቤ አሁን እኔ ያወቅኩት እግዚአብሔር ምስክሬ ነው እኔ ማላቀውን እስካሁን እንግዲህ በዚህ እድሜ ማለት ነው ስለዚህ እግዚአብሔር ይባርክ ዳንያችን እግዚአብሔር ይባርክ ጸጋውን ያብዛል እንደዚህ ደግሞ አስተምሩን እናንተ ከናንተ እኔ ብዙ የተማርኩት ከናንተ ነው እኔ እውነቱን ነው የምናገረው የሰንበት ትምህርት ተምሬ እንደዚህ ወንጌልን ተምሬ አላውቅም እናንተ ነው መማረውና ምንም ክፋት የለውም ምንም ባውንደር የለውም እግዚአብሔር በሃይማኖት እጂ በቀበሌ በምን አጥሮ አይሰራም ሁላችንም የክርስቶስ ልጆች ነን ለሁላችንም ነው የሞተው ዋጋ የከፈለው ስለዚህ ሳትሳቀቁ ኦርቶዶክሳውያን ትክክለኛውን የወንጌልን ቃል ጥርት ያለው ያልተጨመረበት ከሌ ያደረገው ከሌ እንዲያደርገው እንደዚህ ሆኖልህ ምናምን ሳይሆን ጥርት ያለው ሐዋርያቱ ያስተማሩት ኢየሱስ ክርስቶስ ያስተማረው አሁን ዳኒ ቅድም ስታስተምረኝ ምን ጨምርሃል ሙሉ ያነበብክ እየነገርከኝ ነው የመጣው አንድ ነገር አልጨመርክም በቃ ስለዚህ ይሄንን ተማሩ ለማለት ነው ዳኒ ካበዛው ይቅርታ እግዚአብሔር ይባርክ ገባለሁ ስለዚህ እማራለሁ ከናንተ በቃ ቴንክ ዩ እሺ ዳኒ ጸጋ ይብዛልህ ተባረክ በርታ ደስ ብሎኛል ወንድሜ እሺ አረ በደንብ እኛ በደንብ እየሰማን ስለሆነ አትዘኑ ሳዳው ምኑ የሚሉት ወደው አይደለም እኛም እንዲሁ ነበርን እግዚአብሔር እንደው ልባችንን መለስ አድርጎ ነው አንዳንዴም ከሰው አይደለም አንዳንዴ ወደው አይደለም ብዙ ነገር አለ ብዙ አይነት ስርዓት አለ ቤተክርስቲያናችን ውስጥና ብዙ አይነት የመንፈስ በተለይ ውጊያው ከባድ ነውና ዶ ተክታችሁ ስሩ ተለይ ወንጌል ነክ የሆነውን መጽሐፍ ቅዱሳዊ ይሄ ደግሞ አላስፈላጊ ተጨምሮ የገባውን በደንብ አድርጋችሁ ቢያንስ ቤተሰቦቻችንንም እናስመልጣለን ነባ ስለዚህ ጥሩ ነው ልልህ ነው ዳንዬ በቃላ በዛም እግዚአብሔር ይባርካችሁ ደናምሹ ልልህ ነው ቴንኪው ገባለሁ ሌላም ጊዜ እማራለሁ እሺ ዳጊ ተባረክ ጸጋ ይብዛልህ ተባረክ እሺ አሜን ብራዘር ይወብዳ ሰላም ነው ይወብዳ ሰላም አመሻችሁ እግዚአብሔር ይመስገን እንዴት ነሽ ታዲያ ደህና ነኝ እግዚአብሔር ይመስገን አለም ከየት ቤተ እምነት መጣሽ ከኦርቶዶክስ እሺ ከኦርቶዶክስ በጣም ደስ ይላል ቆርበሻል አዎ ኦኬ የዘላለም ሕይወት አለሽ አዎ ዛሬ ብትሞቺ መንግስተ ሰማያት ትገቢያለሽ እገባለሁ ኦኬ ስለዚህ በእምነት ብቻ ሆነ ማለት ነው መዳንሽ በእምነት ብቻ ሆነ መዳንሽ ደስ ይላል እንዴ ኦርቶዶክስ በእምነት ብቻ ነው የሚዳነው ብላ ነው የምታስተምረው ማለት ነው አዎ እምነት እኮ ነው ታምናለህ ከዛ በኋላ ስራ ይቀጥላል ማለት ነው እያመንክ እየሰራክ ትቀጥላለህ አይ በእምነት ብቻ ነው ምንድነው አላልሽኝም እንዴ ቅድ
ረስተሽው ነው? በእምነት ብቻም ብትለው ያስኬዳል። ብቻ የምትለው ቃላት ነው እንጂ በእምነት ብቻ የምትለውን ለምን ትጠቀማለህ? በእምነት እድናለሁ ክርስቶስን በማመን ማለት ነው። ብቻ ነው ያለው። አሁን ቁርባን እንግዲህ በእምነት እድናለሁ። አይ ብቻ ነው እንጂ ሌላ ስራ ሳትጨምሪበት በእምነት ብቻ ነውና በእምነት እድናለሁ። ክርስቶስን አምኜ የሞተልኝ ኢየሱስ ክርስቶስን አምኜ እድናለሁ። የዘላለም ሕይወት ማገኘው በኢየሱስ ክርስቶስ ነው። እሺ ስራ ሳትሰሪ በእምነት ብቻ ነው ዳንሽው ማለት ነው? ስራ ማለት ምን? ስራ የትኛውን ስራ ልንገልጽ እንፈልጋለን? ስራ ማንኛውንም ስራ ስራ እኮ ክርስቶስ ያዘዘው ነገር ነው። ስራ ማለት በጎ ስራ መስራት ኃጢአት አይደለም አይደል? ሰርተሽ ነው ዳንሽው ማለት ነው? በጸጋው ነው ዳንኩት። ክርስቶስ ሞተልኝና አዳነኝ። ስለዚህ አልሰራሽም ማለት ነው። ለመዳን አልሰራሽም ማለት ነው። እሱ ነው እንጂ መጥቶ አዳነኝ ክርስቶስ። ለመዳን ሳይሆን የሰራሁት ለመዳንማ ክርስቶስ ሞቶልኝ አዳነኝ። በመስቀል ላይ ሞቶልኝ አዳነኝ። ለመዳን ከእምነት ውጪ ምንም የሰራሽው ነገር የለም ማለት ነው። እሱን ክሊር አድርጊልኝ። አዎ በእኛ ድፈሪና ተናገሪ። አይዞሽ አባ ይኸውልህ ለመዳን ክርስቶስ አዳነኝ። ኢየሱስ ክርስቶስ ሞቶ በመስቀል ላይ ሞቶ አዳነኝ። ከዛ በኋላ ግን ስራ ግን የምትሰራው በጎ ስራዎችን ስትሰራ ያልኩሽን ታስቀጥላለህ። ጽድቅ ያልኩሽን ስቴትመንት በደንብ ስሚ። የዳንኩት ስራ ሳልሰራ በእምነት ብቻ ነው በይ። አሜን። አዎ በእምነት ብቻ ነው ዳንሽው። አዎ ትክክል። ኢየሱስን ስታምኚ ድነሻል፣ የዘላለም ሕይወትን አግኝተሻል ማለት ነው። አሜን። አዎ እሺ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል አይደል መጽሐፉ? አዎ ኦኬ። ጌታችን ኢየሱስ ክርስቶስ ይህንን ሲል እንደሚበላ መብል በአፋችሁ አስገቡኝ እያለ ነው ያለው። ይህ እውነተኛ ስጋዬ ነው፣ ይህም እውነተኛ ደሜ ነው ያለው እኮ ራሱ ክርስቶስ ነው። እኛ ቀጥለን ጨምረን የጻፍነው ነገር አይደለም። እባክሽን የጠየቅኩሽን ጥያቄ እየዘለሽ ሌላ ስቴትመንት ቢውል አታርጊ። የጠየቅኩሽን ጥያቄ መልሽልኝ። ስቴትመንት ነው ቢውል እያደረግሽ ያለሽው የራስሽን ስቴትመንት ነው። ያው ስለዚህ ጉዳይ አላወራው ያወራውሽ ስጋዬን ብሉ ደሜን ጠጡ የዘላለም ሕይወትን እንድታገኙ የሚለውን ሐሳብ ስናወራ ስለ ዮሐንስ ወንጌል ምዕራፍ 6 አፋችሁ ውስጥ በማስገባት ነው የዘላለም ሕይወት የምታገኙት ብሎ እየተናገረ ነው ያለው ጌታ። ራሱ እኮ ነው የሰራው ይሄን ስርዓት። ስቴትመንት ቢውል አታርጊ። እሱን የሰራው እሱ አይደለም የሰራው ያላወራውም እኔ ራሱ አይደል ቆርሶ ይህ ስጋዬ ነው ይህ ደሜ ነው ስለሱ አላወራውም። አዎ እንደዛ ነው። ያንን ስጋና ደም ስንበላ ሕይወት እናገኛለን። እሱ ያንቺ ስቴትመንት ነው። የኔን ስቴትመንት ስሚው እታል የኔን ስቴትመንት ስሚው። የጠየቀኝን እኮ በትክክል እየመለስኩልኝ አይደል? የራስሽን ስቴትመንት ነው ቢውል እያደረግሽ የራስሽን ስቴትመንት ነው እየመለስሽ ያለሽው። እኔ ስለሱ አላወራው። መደም ሲል የኔ ጥያቄ ካልገባሽ ደግመ ጠይቂኝ ነው መልስልሻለሁ። እጠይቅሻለሁ ደግሜ። ይኸውልሽ ያልኩሽ በጣም ሲምፕል ነው። የዘላለም ስጋውን የበላ ደሙን የጠጣ የዘላለም ሕይወት ያገኛል ወይስ አያገኝም? ያገኛል። ኦኬ የዘላለም ሕይወት ያገኛል ብለሽ የምትነግሪኝ ከሆነ ኦኬ የዘላለም ሕይወት ያገኛል ብለሽ የምትነግሪኝ ከሆነ በጣም ስሚ። የዘላለም ሕይወት ስጋዬን የበላ ደሜን የጠጣ ብሎ ሲናገር የዘላለም ሕይወት የሚያገኘው በአፍ ውስጥ ልክ እንደ ምግብ እንደሚበላው በአፍ ወደ አፍ በማስገባት ነው ኢየሱስን እንደዛ በመብላት የዘላለም ሕይወት ያስገኛል እያለ እየተናገረ ያለው። አዎ እንደዛ ነው እያወራ ያለው።
ማስረጃስ ራሱ የተናገረውን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለው ራሱ ባለቤቱ ኢየሱስ ክርስቶስ ነው። የምከተለውም ማስረጃልን ኢየሱስ ክርስቶስን ነው። ማስረጃ ራሱ ከተናገረው ሌላ ምን ማስረጃ ልስጥ? ይወብዳሬ ኢየሱስን የበላ ኢየሱስን የጠጣ የዘላለም ሕይወት አለው። እሱ አይደለም ጥያቄ። እሱን እኮ ነኝ ያልኩልሽ። የራስሽን ስቴትመንት ቢውል አታርጊ ምንሽ ከዚህ የተነሳ ነው። ይሄንን የህይወት እንጀራና የህይወት መጠጥ ኢየሱስ ክርስቶስን መብላትና መጠጣት ማለት ልክ እንደ ውሃ መጠጣት ልክ እንደ እንጀራ መብላት ስለመሆኑ ማስረጃ ስጪ ነው ያልኩሽ ያለሁት። ከነገረክ ራሱ ከነገረ መጽሐፍ ቅዱስ ላይ ከተቀመጠው ውጪ ከታንጥቼ ልስጥ? ራስም እኮ ያነበብከው ነው አይደል? ያን ራስ ያነበብከው መልስ ራስ ማስረጃ ስጪኝ ትለኛለህ። ብሉ እያለ ነው ያለ። ያ ክፍል በአፋችሁ ብሉ ነው እያለ ያለው። አሳየኝ። እንደዛ ከሆነ ችግር የለም። ታዲያ በምንድን ነው የሚበላው? አባ አንተ እንጀራ የምትበላው በምንክ ነው? በአፍህ አይደል እንዴ? ስጋና ደሙን እኮ ብሉ ማለት ታዲያ በምንድን ነው የሚበላው? እታለም ከሆነ ስጪኝ። አፍ ከሆነ አሳየኝ። ከሌለሽ እኔ አሳይሻለሁ እንዴት እንደሚበላ። በጣም ጥሩ ጥያቄ ጠየቅሽኝ። እኔ አሳይሻለሁ። አንቺ ግን በአፍ ስለመበላቱ በአፍ ስለመጠጣቱ አሳይኝ። ከዛ ክፍል ላይ ራሱ ቆርሶ ሰጣቸው። ህብስቱንም አንስቶ ቆርሶ ሰጣቸው፣ ወይኑንም ቀርቶ ሰጣቸው። ይሄንን ብሉ አለ። ከዚህ ውጭ ምን አይነት አማርኛ ይጠቀምልኝ? ዮሐንስ ወንጌል ምዕራፍ 6 አይደለም አሁን እያወራሽ ያለሽ፣ ሌላ ክፍል ላይ ነው እያወራሽ ያለሽ። አሁን የጠቀሽው ክፍል ላይ የዘላለም ሕይወት ታገኛላችሁና ይሄንን ብሉ ብሎ ነው የሰጣቸው አይደለም። አሁን የጠየኩሽ እኔ የራስሽ ስቴትመንት አትስሪ ምልሽ ለዚህ ነው። ጌታችን ኢየሱስ ክርስቶስን መብላትና መጠጣት በአፍ መብላትና መጠጣት ነው የሚል ትምህርት ከየት ነው ያገኘሽው? የዘላለም ሕይወት ለማግኘት ኢየሱስን በአፋችሁ ብሉት በአፋችሁ ጠጡት የሚል ትምህርት ከየት ነው ያገኘሽው? መጽሐፍ ቅዱስን ግለጪና አሳይኝ። ይኸውልህ ብሉ ማለት ሌላ አይነት አማርኛውን አታዟዙረው። ይሄን ህብስት ብሉ፣ ይሄን ጽዋ ጠጡ፣ ይሄን በበላችሁ ጊዜ ከኔ ጋር እንትን ትላላችሁ ብሎ የተናገረው ነው አይደል እንዴ? ቃሉ እውነት ነው። ይሄን ስጋ የበላ የዘላለም ሕይወት አለው ብሏል። ይሄንን ቃል እንደገና ማብራሪያዎች ምናምን ይቆ ያስኬድ መጽሐፍ ቅዱስ ላይ ያለው ቃል አይሻርም። አትባቂ ሁለት ጥቅስ አንተ አሁን ምን ልትል እንዳሰብ ካልገባኝም ይኸውልህ አሁን አንተ የምትለው በእምነት ምናምን ለማለት ነው አይደል? አንዴ ገምደሽ ነው የምታወሪው። የእግዚአብሔርን ቃል ሁለት ቦታዎች ላይ አንድ ላይ ሰፍተሽ ነው የምታወሪው። አንቺ አሁን የተናገርሽው ንግግር በአንድ ክፍል ውስጥ የለም። ኦኬ የለም። አሁን የምታወሪው ነገር አንድ ክፍል ላይ የተጻፈ ክፍል ላይ የለም። ሁለት የተለያዩ የመጽሐፍ ቅዱስ ክፍሎችን አንድ ላይ ነው ገምደሽ እያወራሽ ያለሽ። ትልቁ ስህተት እሱ ነው። መጽሐፍ ቅዱስ ሲፈታ በአራቱ ወንጌል ላይ በተለያየ ቦታና በተለያየ እንትን ተጽፏል። ስለዚህ እዛኛውም ላይ ተጻፈ እዚህኛውም ላይ ተጻፈ። ጥቅስ ሳይሆን እኛን አሁን የሚያግባባን ቃሉ ትክክለኛ ቃልና እውነት መሆኑን ነው አይደል? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለውን ቁርባን አያድንም ብለህ ተመጣጣ ዕለተ ሐሙስ ነው ይሄንን ያለው ኢየሱስ የተናገረው በዕለተ ሐሙስ ላይ ነው። ይሄንን እና በዕለተ ሐሙስ ተናገረ። ከዛ የሞተውም አንዴ ነው። ያንንም ስርዓት የሰራው አንዴ ነው። በቃ አንድ ቀን ሰራው ተፈጸመ። በቃ ከዚህ በኋላ እድሜ ልክህን ያንን ነገር እየተቀበልከው ትኖራለህ ማለት ነው። እንደዚህ አድርግልኝ ነው። አሁን መጽሐፉን ክፈቺና የዘላለም ሕይወት የሚገኝበት ብሎ የነገረበትን የዕለተ ሐሙስ ቀን ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር ስንት ላይ ነው አሳይ። ዕለተ ሐሙስ መሆኑን ሁሉ አሳይ። ቀጥ አሃ ቀኑ ሐሙስ መሆኑን ምናምን ነው የምትፈልገው? ግለጭ እግዚአብሔር አይ አንተ ትገርማላችሁ በጣም። ይኸውልህ ከቀን አይደለም ችግሩ። ስለዚህ ቀኖቹን እንደዛ የምታረከው ሆነ ማለት ነው። እኔ ፈልጌ ሐሙስ ዕለት ከመሰቀሉ አንድ ቀን በፊት ስለመሆኑ አሳይ። ወላ ይኸውልህ ይሄ አይደለም። ይሄ ዕውቀት አይደለም። ይኸውልህ ይሄ ቀኑን እንደዚህ ነው። ይሄ የሚያድን ነገር አይደለም። እናንተ አሁን ክርስቶስን አምኛለሁ የምትል ከሆነ ቀኑ በዚህ ቀን ተገጣጠመ እንደዚህ ሆነ እያላችሁ አሁን አዳዲስ ትምህርት እያመጣችሁ ነው። ይሄ አይደለም። ሰው ነው ክርስቶስን የምታምነው ከሆነ ተጽፏል አይደል? ያንን ነገር ነው መቀበል ያለብን።
ይሄ ደግሞ የቤተክርስቲያን አቆጣጠር ስለሆነ በቤተክርስቲያናችን ችግር እሺ ዮሐንስ ስንታል ዮሐንስ ስንታል ከቤት እህትና ዮሐንስ ወንጌል ምዕራፍ ስንት ነው ያልከው ግራለሁ ንገረኝ 6 ቁጥር ስንት ይሰማል ግድ የለም ዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ኢየሱስም እንዲህ አላቸው የሕይወት እንጀራ እኔ ነኝ ወደ እኔ የሚመጣ ከቶ አይራብም ይሰማል ወትሰሚያሽ ቀጥይ እሱን እንዳነብልህ የፈለከው ቁጥር 35 ላይ ነው ትሰሚያለሽ እኮ ኢየሱስም እንዲህ አላቸው ኧረ አንቺ የምፈልግሽው ያስረዳልኛል የምትይው ነው ማለት ያስረዳልኛል መጽሐፍ ቅዱስ እንዳለ እውነት እኮ ነው ሁሉም ነገር ያስረዳል በቃ አሁን አንተ በፈለከው መንገድ እንዲሄድ ካልፈለከ በስተቀር መጽሐፍ ቅዱስ የክርስቶስ የኢየሱስ ክርስቶስ መጽሐፍ ቅዱስ ሁሉም እውነትና ሁሉም የሚያስረዳ ነው ግን ምን እንደሌለህ እንደፈለክ አልገባኝም አሁን ስለ ቁርባን ጠየቅ እንደገና ስለ ቀኑ ጠየቅ ያልሸታ ቀድም ምናሽን ይሄንን ወንጌላት ይሄንን ቃል ሲናገር ጌታ ሁሉም ቀን ሁሉም ጊዜያቶች ተመሳሳይ ናቸው አልሽ አይደል ኦኬ ዮሐንስ ወንጌል ምዕራፍ 6 ስለ ዕለተ ሐሙስ እንዳልሆነ እንድትረዱ ያክል ነው ጌታችን ኢየሱስ ክርስቶስ በዕለተ ሐሙስ ላይ አይደለም ይሄንን የተናገራቸው ዕለተ ሐሙስ ላይ የተናገረው ለደቀ መዛሙርቱ ነው ኦኬ በፋሲካ አብረው ራቱን ሲቆርሱ ነው እዚህ ላይ ዮሐንስ ወንጌል ምዕራፍ 6 እኔ የሕይወት እንጀራ ነኝ እኔን ብሉኝ እኔን ጠጡኝ ብሎ የተናገረበት ክፍል ለደቀ መዛሙርቱ ሳይሆን ኦኬ ታምራትን አይተው ለተከተሉት ነው ይሄንን ለመረዳት ከፈለሽ ቁጥር 27ን ሄደን እናንብበው ከ27 ጀምሮ እናንብበው መጽሐፉ አለሽ አይደል መጽሐፉ ቁጥር 27 ምን እንደሚል ይው አንድ አይነት ቃል እንዳሆነ እንድትረጁ ያክል ነው 24 ጀምሮ 24 ኤግዛክትሊ እሺ ከ25 ኤግዛክት ሐሳቡን እንደማግኘት ከ25 ጀምሮ ምን ይላል አብሬ በባህር ማዶም ሲያገኙት መምህር ሆይ ወደዚህ መቼ መጣ እና ይሄ ምን ያስረዳል እውነት ላችኋለሁ ፈልጉኝ እንጀራን ስላበላችሁ ይሄ አይደለም ይሄ አይገናኝም ከቃሉ ጋር አባ ማነው አሁን እዚህ ጋር የዘበራረከው ይመስለኛል ይኸውልኝ አሁን አንተ ያነሳው መጀመሪያ ስለ ቅዱስ ቁርባን ነው አይደል የጠየቀው አሁን ደግሞ የምታስነብበኝ ሌላ ነገር ነው ዮሐንስ ወንጌል ምዕራፍ 6 ስለ ቁርባን እንደማያወራ ላሳይሽ ነው ኦኬ ቁጥር ክፍሉ የሚጀምረው ከላይ ነው ሐሳቡ ከዚህ ጋር ነው የሚጀምረው ኦኬ ኢየሱስን ፈልገው ያገኙት ሰዎች ነበሩ ትላንትና ተአምራትን አይተው ዛሬ ኢየሱስ ነው 7 ነው መቻልኩ ካባየውል እዚህ ላይ የጻፍከው ቁርባን አያድንም ብለህ ነው አይደለ የምናወራውም ስለሱ ነው አሁን አንተ ኦርቶዶክስን ለማሳቀቅ ነው ባንተ ቤት ሌላ ነገር አንብብ ይያልክ እሱ ጋር እንደዛ ይላል እዛ ጋር እንደዛ አይልም ትለኛለህ ይሄ ደግሞ አይደለም ስለ ቁርባን የጠየቀው ስለ ቁርባን ጥቅስ ሳልጠቅስልህ እየነገርኩህ ምን ጥቅስ ሳልጠቅስልህ ማለት ነው ራስ ባነበብከው እኔ እንድትሳቀቂ ምንም ሐሳብ የማሳቀቅ ኦርቶዶክስ ሁሉ ናት ይኸውልህ ምንም የሚያሳቀቀን ነገር የለም እዚህ ጋር የጻፍከው ቁርባን ያድናል ወይ ብለህ ጠየቅ አይደል ስለ ቁርባን ስመልስልክ ደግሞ አንተ ሌላ ጥቅስ አንብቢ ይያልክ ሌላ ጥቅስ አንብቢ ይያልክ ሌላ ነገር ታስነብበኛለህ ከዛ ከታች ያሉት ደግሞ ኦርቶዶክስን ይሳደባሉ
ኦርቶዶክስ ይወለ በእናትም አትወከልም ሲጀመር ይወዳል ራስ ግን ያስገባኝ አዋቂ ነኝ ብዬም አይደለም የገባሁት ኦርቶዶክስን ሊገልጹልኝ የሚችሉ ብዙ ልጆች አሉ ገብቷል ግን አንተ እኔን ለማሳቀቅ ሌላ ጥቅስ እየሰጠ ባህር ማዶ ሄደ ምናምን የሚለውን አንብቢ ትለኛለህ አይዞሽ ይወዳል አረ ይቀርባል በእናት ኦርቶዶክስ ለእንደናንተ አይነት በደንብ መልሳላት ይኸውልህ እኔ በእኔ አትወከልም ኦርቶዶክስ ግን ቅዱስ ቁርባን አያድንም ስላልክ ያድናል ይክ መጣው አንቺ መልስ የለሽም ይወዳል ያድናል አልኩ እኮ ቅዱስ ስጋና ክቡር ደግሞ ያድናል ምንም የተናገረው ኢየሱስ ክርስቶስ ነው አልኩ አይደል የቱ ጋር ነው ያድናል ያለው እንግዲህ አሳሳይ ምኑን ጥቅሱን አይደለም እኮ አሁን እኮ ራስ ቅድም አነበብኳል ዮሐንስ ምዕራፍ 6 ብለ አሳይኝ ነው አንቺ ነው የጠየቅኩሽ እኔን አታውኝ ማስረጃስ አባዩ አሁን ይሄ ጥቅስ ማንበብ ምናምን ሳይሆን እንደሚያድን እኮ ታውቀዋለህ አንተም የሚያድን ኢየሱስ በቃ ይሽየለሽም ስለሌለሽ ነው የሚያድን ኢየሱስ እንጂ የሚያድን ቂጣና የወይን ጭማቂ የለም እታለም የሚያድነው ማን ነው ኢየሱስ ነው የሚያድነው መጽሐፍ ቅዱስ የዘላለም ሕይወት ይሰጣል ብሎ የሚናገረው ኢየሱስን ነው እንጂ ከኢየሱስ ሌላ የዘላለም ሕይወት የሚያሰጥ ሌላ ነገር የለም መጽሐፍ ቅዱስ ላይ እታለም ስለሌለሽ ነው አሁን እንደዚህ በጣም ቁጣ ስሜት የተሰማሽ እኔ መጽሐፍ ውስጥ አለመኖሩ ስለገባሽ ነው ለዘመናት የምታምኚው እምነት እንደ እግዚአብሔር ቃል እንዳልሆነ ስለተረዳሽ ነው አይዞሽ ይሄ ደግሞ ያጋጥማል ቆርሶ ሰጣቸው የለ አይልም ቆርሶ ሰጣቸው ከዛ በኋላ ይሄ የዘላለም ሕይወት ታገኙበታላችሁ ብሎ ይሄንን አልተናገረም ቅድም ራስ ካላነበብከው አልተናገረም የለም እንደዚህ አይነት የመጽሐፍ ቅዱስ ትምህርት የለም አይታለ ብሎ አያውቅም ጌታ ከራሱ ሌላ ኢየሱስ ሌላ ነገር የዘላለም ሕይወት ያሰጣል ብሎ ሰብኮ አያውቅም ሐዋርያቶች የሚሰበኩት ራሱን ኢየሱስን ነው እንጂ ሌላ የዘላለም ሕይወት የሚያሰጥ ነገር ሰብከው አያውቅም ቅዱስ ቁርባኑ ሐሙስ ዕለት ማታ የሰጠው ማያድንም እያልክ ነው ይህ ስጋዬ ነው ይህ ደሜ ነው ምንም እንደዚህ ሚል ቃል ለመጻፍ ያድናል ካልሽኝ ማሳየት እኮ ነው አሳየኝ ታለም ካለ ማሳየት እኮ ነው ታለም ካለ ማሳየት የለም ቃሉን የካድከው መሆኑ ካልሆነ የሚል አለ መጽሐፍ ቅዱስ ላይ አለ አሳየኝ እንዳልክ መካዴን አሳየኝ ካለ ማሳየት እኮ ነው ታለም በጣም ቀላል እኮ ነው ካለ ማሳየት በዚህ ርዕስ እንትን ጋር አንድ አይደለም መቶ ጥቅስ ስለሌለ አይደለም ይህ ስጋዬ ነው ይህ ደሜ ነው የሚለው ቃል የለም እያልከኝ ነው የዘላለም ያሰጣል ስጋዬ ነው ውስጥ ያሉት 355 ሰዎች ይሰሙሃል ይህ ስጋዬ ነው ይህ ደሜ ነው ብሎ ቆርሶ አልሰጠም እሺ ቆርሶ ለምን ይሰጣቸው አይ በቃ ለየካትከለው ራስክ ነው ይሄ ቃል የለም መጽሐፍ ስለምንድነው ቆርሶ ሰጣቸው ለምንድነው ቆርሶ ሰጣቸው ምን የዘላለም ሕይወት እንዲያገኙ አዎ ራሱ እኮ ነው ያለው ይህ ስጋዬን የበላ የዘላለም ሕይወት አለው አላለም እንደዚህ ካለ አሳይ እንደዚህ የሚል ጥቅስ የለም መጽሐፍ ላይ የለም እሺ ላውጣውና ማለት ነው ከታች ጽፍልሃለሁ እሺ ግዴል አንድ አይደለም 10 እና ከዛ በላይ አስገባሻለሁ አንቺ ብቻ ግድ የለም ለኔ ብቻ አይደለም እውነቴን ልንገርሽ ለኔ አይደለም ለራስሽ ራሱ መልሽለት የሚገርምሽ ነገር አለመኖሩን ስታቂ ለማ ይወለ ክርስቲያኖች ውስጥ በዚህ በደንብ እንዳልተሰበከ ይገባል እየተቀበልኩኝ የጌታዬ የመድኃኒቴ የኢየሱስ ክርስቶስ ስጋና ደሙን እየተቀበልኩኝ ጥቅም አግኝቼበታለሁ አንተ ካደውና አትቀበለው የምትጎዳው አንተ ነህ እኔ ግን እየተቀበልኩት ቅዱስ ስጋውና ክቡር ደሙ እንደ እምነትሽ እንደ እግዚአብሔር ቃል የዘላለም ሕይወት አገኝበታለሁ አጋንንት ይሸሸኛል ይሄ ጥቅስ በመጥቀስ እምነትሽ እግዚአብሔር ቃል አይደለም እምነትሽ እንደ እግዚአብሔር ቃል አይደለም ማመንሽ አለም ቁም ነገሩ እምነትሽ እንደ እግዚአብሔር ቃል ነው ወይ ነው እንደ እግዚአብሔር ቃል አይደለም አይሽ እንደ እግዚአብሔር ቃል ካላመንሽ ደግሞ ይዛለኝ እንደኛማ በትክክል የእግዚአብሔርን ቃል በስርዓትም በህይወትም የሚኖረው እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን የለም
ምክንያቱም እናንተ አሁን ማስካድ ብቻ ነው እንጂ የእግዚአብሔር ቃል ውስጥ ኮና ማሳየት እኮ ነው እምነትሽ እንደ እግዚአብሔር ቃል እኮ በጣም አንተም ተታቀዋለክ እኮ ቅድም ራስክ ብለዋል ግን ያን ቃል ነው እየካድከው ያለው እኔ አላቆም እስቲ ያሳየኝ የታለ ማሳየት ነው ማሳየት በጉጉት እየጠበቀ ነው እኮ ሉጣና የፈለኩት ያው ስላልተዘጋጀሁበት ነው ግን ተዘጋጅቼበት መጥቼ ተመልሼ ገባለሁኝ አነብልሃለሁ እሺ አረ በቃ በጉጉት ነው የምንጠብቅ ዛሬ እቺ ምሽት ያንቺ ቀን ነው የምትሆነው ሁላችንም በጉጉት ነው የምንጠብቅሽ ሁሉም ሰው እዚህ ያለ ሰው ሁሉ በጉጉት ነው የሚጠብቅሽ አዎ አንተም እንትንህን ቀጥል ችግር የለም እኔ እቀጥላለሁ ችግር የለም አንቺ ብቻ ይዘሽ ነኝ ዳጊሻ እንኳን ደህና መጣ እሺ አሹ ከየት ቤተ እምነት ነህ ሰላም ዳኒ ከወንጌል አማኝ ነኝ ምናልባት ይሄንን ቁርባን ስለሚለው ሐሳብ ልጅቷ ጋር ባወራ ደስ ይለኝ ነበር ሐሳብ ነበረኝ ቀጥሉ እስቲ ቀጥላለሁ እሺ አቢ ፊራ እሺ ሌላ ኦርቶዶክስ ያለ ሊያግዛት የሚችል ሌላ ኦርቶዶክሳዊ እሺ አቢ አወረድኩ ስላልሰማኝ ነው መግባት የሚችል ሰው ሌላ ሰው ካለ እንዳስገባበት ማለት ነው ቦታውን እሺ ሌላ ኦርቶዶክሳዊ ነፃነት በጌታ ነህ አይደል ሰላም ዳኒ እንዴት ነህ በጌታ ነኝ እሺ ወንድሜ እሺ ጸጋ ይብዛልህ እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልኝ ዶግማችኋል እንዴ ጋይስ በዶግማማ ገባ በሉ እንጂ እንዴ እሺ በፍቃዱ እንዴት ነህ አቤት ሰላም ነው ጌታ ይባረክ ከየት ቤተ እምነት በፍቃዱ ከየት ቤተ እምነት እንዴት ነው ሰላም ነው ሁሉ ሰላም ነው ከየት ቤተ እምነት ወንድማ ነው አይ በቤተ እምነት አልወክልም አትልም ውክልና ከየት ነው አላልኩም ከየት ቤተ እምነት ነህ ነው ያልኩህ ቤተ እምነትህ ምንድነው ነው ያልኩህ ወዳጅ ውክልና አለው ያላልኩህ ቤት ኦርቶዶክስ ኦርቶዶክስ በጣም ጥሩ እሺ ቁርባን ያድናል ፍቃዱ ነኝ በፍቃዱ ድምጽ አይሰማም እንዴ ወገኖች ሲፋን ድምጽ ይሰማል በስርዓት ትሰማል ዳኒ ይሰማል የሱ ነው ኦኬ ይሰማኛል እሺ ቁርባን ያድናል በፍቃዱ እሺ አይ ቲንክ የበፍቃዱ ሊሆን ይችላል እሺ ራሄል እንዴት ነሽ እንዴት ነህ ወንድም ዳንኤል ደህና ነህ
እግዚአብሔር ይመስገን በጣም ደህና ነኝ አለሁኝ። ኦርቶዶክስ የሆኑ ስለሆኑ ቤተሰቦቼ ገና በጌታ አይደሉምና ይሄ ውይይት በጣም ስለጠቀመኝ የእግዚአብሔርን ቃል መሰረት አድርጌ ካንተ ተጨማሪ ነገር መውሰድ ከቻልኩኝ ብትፈቅድልኝ ብዬ ነው የጠየቅኩት ለመግባት። አመሰግናለሁ። እሺ ያልሰማዎሽም ከየት ቤተ እምነት ነሽ ሪቹ? እኔ በጌታ ነኝ። ቤተሰቦቼ በተለይ አባቴ በቃ ሁሌ መጽሐፍ ቅዱስ እናወራለን። ገና በጌታ አይደለም ኦርቶዶክስ ናቸው ቤተሰቦቼ። እሺ እሺ እና ማለት እኔ የማውቀው ነገር አለ ተጨማሪ ሐሳብ ደግሞ ፈልጊ ነው በተለይ ቁርባን ላይ ሐሳብ ለመስጠት ነውና እችላለሁ አሁን መጠየቅ አንድ ጥያቄ አለች ስለ ቁርባን። እሺ አመሰግናለሁ። እሺ ያው ለበመለስ ነው ለነሱና ያው እኔ ማምነው ጌታ ኢየሱስ ክርስቶስ ነው የህይወት እንጀራ ከሱ የጠጣም የዘላለም ህይወት ያገኛል የህይወት እንጀራ ነኝ ብሏል። ቁርባን እና ጥምቀትም ራሱ የምናደርገው አሁን እኔ ማምነው ምንድነው መዳኔን ለመግለጽ ስል ነው። ስጠመቅ በውሃ ጥምቀት ስጠመቅ መንፈስ ቅዱስን ደግሞ በዛው ባቦል መንፈስ ቅዱስ ተጠምቅ ያለሁኝ መንፈስ ቅዱስን እሞላለሁኝ። ቁርባንም እንደዛው ነው። ስጋና ደሙን እንዲሁ ለመውሰድ ያው በወር በየወሩ በፕሮቴስታንት እምነት በሁሉም ቸርች ይደረጋል። ይሄ ስርዓት ያለ ነው። ምናልባት በዚህ አጋጣሚ ሌሎች ኦርቶዶክሶችም እንዲያውቁ እንፈልጋለሁኝ። ላይክ እኛም ፕሮቴስታንቶች እንወስዳለን ቅዱስ ቁርባን በየወሩና መዳኔ ለማሳየት ነው አይደለ? ሁለቱን ነገሮች ለመዳኔ ኮንፈርሜሽን ሲምቦል ነው አይደለ? እነዚህ ሁለቱ ነገሮች መዳን ለመዳን ብለሽ የማታረጊያቸው ነገሮች ናቸው። ለመዳን ብለሽ የማታረጊያቸው ነገሮች ናቸው። ይሄ ማለት በኢየሱስ ክርስቶስ አምኛለሁኝ እሱ ነው ማመኔ ነው የሚያጸድቀኝ። እነዚህ ሁለት ነገሮች የውሃ ጥምቀትና ቅዱስ ቁርባን ወስድ ግን መዳኔን ለማሳየት ነው ወይስ ግዴታ ከማመን ጋር የተያያዘ ተጽዕኖ አለው የራሱ? እኮ አሁን ሰው የጌታን ስጋና ደም የሚበላው ይሄንን በበላን ጊዜ ሞትና ትንሣኤውን ምን እናደርጋለን? እንናገራለን፣ እንመሰክራለን። ኦኬ ከክርስቶስ ኢየሱስ ጋራ የክርስቶስ ኢየሱስን ምንድነን ምስክሮች ነን። ምንድነው እሱ? ይሄ ስለኛ የሚፈሰው የአዲስ ኪዳን ደማችን እንደሆነ የክርስቶስ ኢየሱስ የፈሰሰ ስጋውም የተቆረሰው ለኛ እንደሆነ ለዓለም እንናገራለን፣ እናውጃለን። ምክንያቱም ለመታሰቢያ አድርጉት ነው የሚለው። ያንን ነገር ለመታሰቢያ አድርጋለን። ለክርስቶስ ኢየሱስ ለኛ ያደረገው የከፈለው ዋጋ ስለሆነ ማለት ነው። የትኛው ስራው በመስቀል ላይ የተፈጸመው ያ የመስቀል ስራው እንጂ ከዛ ውጪ ያንን ቆርስ የተቆረሰውን ከዲያቆን ወይ ከቄስ እጅ የምንቀበለው ነገር ለኛ የዘላለም ሕይወት ይሰጠናል የሚለው ጉዳይ አይደለም። ለኛ የዘላለም ሕይወት የሚሰጠን ያመነው የተቀበልነው ክርስቶስ ኢየሱስ ስለሆነ ማለት ነው። አሜን። አዎን። ስለዚህ የውሃ ጥምቀትም እንደዚህ ሆኖ ማለት ነው ሞትና ትንሣኤውን ለማወጅ የሚደረግ ምልክት። ሞቱን በሚመስልበት ትንሣኤውን መነሳታችን ምን መሰክርበት ነው። ኦኬ በቃ እሺ። ያው ኦርቶዶክስ ቤተሰቦች ስላሉኝ ሁሌ እንሟገታለንና መልስ እንዲሆነኝ ፈልጌ ነው። አመሰግናለሁ። በቃ ከዚህ በላይ ጊዜ ያልወስድብህም። አመሰግናለሁ። ትልቁ ነገር ምንድነው ሪቺውልሽ የዘላለም ሕይወት በክርስቶስና በክርስቶስ ኢየሱስ ብቻ ነው የሚገኘው። ሌላ ከክርስቶስ ኢየሱስ ውጪ የዘላለም ሕይወት የሚገኝበት እግዚአብሔር ለሰው ልጆች የሰጠው ውሃ የለም። የሰጠው የሚቆረስ ቂጣ የለም። የሰጠው ህብስት የምንለው ማለት ነው አይደል? ከእንደገና የወይን ጭማቂ ለሰው ልጆች የተሰጠው የዘላለም ሕይወት ተስፋ ኢየሱስ ብቻ ነው። ስለዚህ ከዚህ የተነሳ የሚያድን ውሃ የለም፣ ጥምቀት የለም። የሚያድን ደግሞ ቂጣ ወይ ደግሞ የወይን እንትን የለም። ኢየሱስ ብቻ ነው። ኢየሱስ ደግሞ የሚገኘው እንዴት ነው? እሱን በማመን ነው። እሱን ያመነች ነፍስ የዘላለም ሕይወት ተስፋ አላት ማለት ነው። የእግዚአብሔር ቃል የሚናገረው የሚያስተምረው ይሄንን ነው። እሺ
እሺ በቃ ገብቶኛል። ስለዚህ ቁርባንም ሆነ ጥምቀት ስናደርግ ያንን ነገር ለመታሰቢያነትና ሞትና ትንሣኤውን ለማሳየት የሚደረግ ስርዓት ነው እንጂ ዋናው በክርስቶስ ኢየሱስ አምኜ ጸድቄያለሁ። ያ ለካ የጸደቀ ሰው ዳነ ሰው የሚያረጋቸው ኦኬ የሚያረጋው ነው። እሺ አዎ አመሰግናለሁኝ። እሺ ተባረኩ ሁላችሁ። ተባረኪታል። አሜን። እሺ ይቅርታ ዳንኤል። እሺ ወብዳር ወይ ላምበለ አለው። እሰይ ተገኘልሽ በዚህ ባጭር ጊዜ አለ ሙሉ መጽሐፍ ቅዱስ ላይ እኮ አለ። ግን ያው ታውቃለህ አይደል ሴቶች ቤት ተፍተፍ ስለምንል ያው ወደ ማውጣቱ ሊከብደኝ ይችላል። ላምበለ እሺ ምን ላይ ላውጣ? ከላይ ጀምሮ ላምበለ ወይስ የማርቆስ ወንጌል ምዕራፍ 19 ላይ ነው ከቁጥር 22? እሺ አንብቢልኝ። የማርቆስ ወንጌል ምዕራፍ ስንት ነው ያልሽኝ? ምዕራፍ 19 ማርቆስ ኦኬ ምዕራፍ 19 አገኘሽ አንቺ ማርቆስ 19 ላይ? እሺ እስቲ ንገሪኝ። አንቺ መጽሐፍ ማርቆስ 19 አለ? ማርቆስ ወንጌል ምዕራፍ 10 የእናንተ የለውም? ለዚህ ነው እኮ ያለው። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ሰጣቸው። እንካችሁ ይህ ስጋዬ ነው አለ። ስጋዬ ነው አለ። እየሰማናል። ጽዋውንም አንስቶ አመስግኖ ሰጣቸው። ሁሉም ከእርሱ ጠጡ። አየ ኦኬ የማርቆስ ወንጌል ላይ ነው። ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው። እውነት እላችኋለሁ በእግዚአብሔር መንግስት ከወይኑ ፍሬ አዲሱን እስከምጠጣባት እስከዛች ቀን ድረስ ዳግም አልጠጣም አላቸው። ማርቆስ ወንጌል ምዕራፍ 19 ከቁጥር 22 ጀምሮ ነው ያነበብኩልክ። ማርቆስ ወንጌል ላይ አለ፣ አራቱ ወንጌል ላይ አለ ይሄ ነገር። ግን እኔ ያው ማርቆስ ነው ለጊዜው ማርቆስ ነው የሚለው ሲደግመሻል ግድ ይለሽ እንዴ? ማርቆስ ወንጌልም የለም እናንተ ጋር ወይስ እንዴት ነው? ማርቆስ ወንጌል ምዕራፍ 19 ከቁጥር 22 እስከ 25 ያለውን ነው ማለት ነው ያነበብኩልህ። ከላይ ጀምረሽ ካልከኝም ከላይ ጀምሬ ላንብብልህ። ከቁጥር 16 ጀምሮ በመሸም ጊዜ ከ12ቱ ጋር መጣ፣ ተቀመጠም። ሲበሉ ኢየሱስ እውነት እላችኋለሁ ከናንተ አንዱ እርሱ ከኔ ጋር የሚበላው አሳልፎ ይሰጠኛል አለ። እነርሱም ያዝኑ፣ እያንዳንዳቸውም እኔ እሆንን ይሉት ጀመር። እርሱም መልሶ ከ12ቱ አንዱ ከኔ ጋር ወደ ወጪቱ እጁን የሚያጠልቀው ነው። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። እኔ ግን የሰው ልጅ አልፎ የሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር አላቸው። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው። እንካችሁ ይህ ስጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው። ሁሉም ከእርሱ ጠጡ። ይሄ ነው እንግዲህ ቃሉ። እሺ ችግር የለም ያው እንድትረጂው ያክል ነው። አይ አንተም እንድትረዳ ያክል ነው። አያድንም ስላልከኝ ውስጥ ያሉትም ሲሳደቡ ስለነበር ቃሉ እውነት ነው እና እኛም እውነተኛ ስጋው ነው ብለን ነው የምንቀበለው። ስለዚህ እውነተኛ ስጋው ነው፣ እውነተኛ ደሙ ነው፣ ያድነናል ብለን ነው የምንቀበለው። ደሙም እንድንበታለን። አንድ ይሄንን የዘላለም ሕይወት እንድታገኙ ብሉ የሚል አንብቢልኝ። የለም እስካሁን አላነበብሽልኝ እንዴ? አለ እኮ ይኸውልህ ምኑ ጋር ነው ያለው? እንካችሁ ይህ ስጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው። ሁሉም ከእርሱ ጠጡ። እነማን? ሐዋርያቶች። እርሱም ይህ ስለ ብዙዎች የሚፈስስ የአዲስ ኪዳን ደሜ ነው። እውነት እላችኋለሁ፣ እውነት እላችኋለሁ በእግዚአብሔር መንግስትም ከወይኑ ፍሬ አዲሱን እስከምጠጣበት እስከዛች ቀን ድረስ
ደግሞ አልጠጣም አላቸው። ያ ማለት ጌታ ኢየሱስ ክርስቶስ እስከ ተሰቀለበት ከዚህ በኋላ ስቅለቴ ነው በቃ አዲስ ኪዳን ስቅለቴ ድረስ አልጠጣም ብሉ የዘላለምት እንድታገኙ ብሉ ያለበትን ቦታ አሳየኝ ያልኩሽ እሱ ነው ካለ ከዚህ ውጭ ምን ይምጣልህ አባ ይሄ ስጋዬ ነው ያ አዲስ ኪዳን አለኮ አዲስ ኪዳን ደሜ ነው ካለ አዲስ ኪዳን እኮ ክርስቶስ በክርስቶስ አይደል አዲስ ኪዳን የተጻፈው የዘላለም ህይወት እንድታገኙ ብሉ ያለበትን ቦታ አሳየኝ ያልኩሽ ታል ሰጣቸው ይሄው ከዚህ ደሜ ነው እያለክ ስጋዬ ነው እያለክ ደሜ ነው እያለክ የሰጣቸው የዘላለም ህይወት እንድታገኙ ነው የሚል አሳየኝ አይታል ከሌለሽ የለኝም ውጡ ይውለ የማርቆስ ወንጌል ጻፉት ሁላችሁም የማርቆስ ወንጌል ምዕራፍ 19 ከቁጥር 22 እስከ 25 ሁላችሁም ጻፉት ይሄ ነው ቁጥሩን አንብቡት ይሄ በደም እንድትማሪው ችግር ማርቆስ ከስንት ነው ያለው ማርቆስ ከስንት ነው ያለው እስከ ስንት ነው ያለው እስቲ ቻፕተር እንደማን ነው ስሙ እንደየጩፋ የሌለ ወንጌል የምናገር መስሎክ ነው እንዴ ማርቆስ ወንጌል ምዕራፉ እስከ 10 ምዕራፍ ስንት ነው ያልኩ ምዕራፍ 14 ምዕራፍ ይቅርታ በጣም ይቅርታ ምዕራፍ በግዕዝ ስለሆነ ነው ምዕራፍ 14 ቁጥር ምዕራፍ 14 ቁጥር 22 በጣም ይቅርታ አርጉልኝ ሁላችሁ ምዕራፍ 14 ማለቴ ነው ምዕራፍ 14 ቁጥር ከ22 እስከ 25 ሌላ ቀን እንደዚህ ድፍረት አይኖርሽ እሺ እንዴ አሁን የታገስንሽ ምዕራፍ 14 ከቁጥር 22 እስከ 25 ኢየሱስ ክርስቶስ የስጋዬ ነው የአዲስ ኪዳን ደሜ ነው አለ በምን አይነት ትግስት እንደምናወራሽ እንድታይ ያክል ኦኬ ያ ከቀደም ጀምሮ ማርቆስ 19 ያልሽ ነበር ስታወሪ ነበር ማርቆስ 14 ማርቆስ 14 ያው ተረጋጊሽ ታለ ኦኬ በትግስት ነው የምናወራው አይሽ እንደዚህ ነው የምንታገሰው ኦኬ ያሌለ መጽሐፍ እያወራሽ ያውም ለመሳደብ ትሞክሪያለሽ የሌለ አሁን አቺጋማ ያወራ አገባው እየጠቀሽ ሁላ ለመሳደብ አትሞክሪ ሌላ ቀን ትምርት ይሁንሽ እሺ በስተትሽ ሰውን አትሳደቢ ስተትሽንኛ ታግሰን እየሰማንሽ ነበር ሐሳብሽን ለማለት በጣም ይቅርታ ያው ግዕዝ ቁጥር ብዙ ጊዜ እንትን ስለሆነ ነው በጣም ይቅርታ ማርቆስ 14 ይቅርታሽን ተቀበለና ችግር የለም አሁን የጠየቅንሽ ጥያቄ ምንድነው የጠየቅንሽ ጥያቄ ይሄንን ብሉና የዘላለም ህይወት ታገኛላችሁ የሚል ማስረጃ አለሽ ወይስ የለሽም ነገርኩኝ ይሄ አዲስ ኪዳን ደሜ ነው ብሏል አለሽ ወይስ የለሽም ያልኩኝ አለሽ ወይስ የለሽም አስዩም ከማረግ ውጪና ኢየሱስ ይሄንን ብሉ ብሎ ሲሰጣቸው ቅድምን ስትይ ነበር የዘላለም ህይወት ትቀበላላችሁ ብሎ ሲሰጣቸው ነበር እያሽን ስታደርቂኝ ነበር ይሄ ትምህርት አለ አሁን የነበርሽው ክፍል ላይ ድጋሚ ላንበበለስ አለ የዘላለም ህይወት እንድታገኙ ይሄንን ብሉ ይላል ኢየሱስ ይሄ ስጋዬ ነው ይሄን ደሜ ነው ይሄ የአዲስ ኪዳን ደሜ ነው ብሎ ተናግሯል እኔ ደምና ስጋውን እኮ አወራን ይሄንን ብሉና የዘላለም ህይወት ታገኛላችሁ የሚል አለ ወይ ቅድም ያልሽው አለ ስትይኝ ነበርና አለ ወይ ነው ጥያቄው ቅድም አለ እያልሽን ነበርኩ እንደም ካለ ደግሞ ጋባለው ተመልሼ እስኪ ይሄንን ማርቆስ 14ን አንብቤላችኋለሁ አሁን የለም ማለት ነው በቃ ጥሩ ስለዚህ መጀመሪያው ጥያቄያችን ያስፈልጋል ደግሞ ሌላ ጥቅስ ላይ ደግሞ ይኖራል ይሄ የማርቆስ ወንጌል ነው ሌላ ጥቅስ ላይ ይኖራል ጥያቄው እሱ ስለሆነ ፈልጊውና ስታገኙ ደግሞ ትነግሪናለሽ ታዲያ እሺ ማፈለግ እንደዚህ እንዳዘጋውሽ አረ በፍጹም ያደረገው እንዳዘጋሽ እሺ ተጫወት እስከዛ ከሌላ ሰው ጋር አመሰግናለሁ ፍሬዎት እንዴት ነሽ ሚውት አድርጌዋለሁ ስታገኝ ሚውትሽን ከፍተሽ እንዳውም ትነግሪናለሽ ይሰማል ታዲያ ፍሬዎት እንዴት ናችሁ ሰላም አመሻችሁ እግዚአብሔር ይመስገን እንዴት አመሸሽ ታዲያ እግዚአብሔር ይመስገን አሜን እሺ
ቁርባን እህታችሁ ነኝ ለመስማት ነው እሺ እሺ ታዲያ እሺ እህታችን ኮንሽ እሺ እሺ ብርሃነ ወይ እሺ ከየት ቤተ እምነት ሰላም እግዚአብሔር ይመስገን ሰላም ነው ከየት ቤተ እምነት ወዳጅ አይ እኔ ክርስቲያን ነኝ እሺ ክርስቲያን ነው ጸጋ ይብዛልህ አሜን እሺ ሙሌ ወይ እንዴት አመሸህ ደህና ነን እግዚአብሔር ይመስገን እንዴት ነህ አንተ እግዚአብሔር ይመስገን ደህና ነሽ ደህና ነን ከየት ቤተ እምነት ወዳጅ ኦርቶዶክስ እሺ ቁርባን ያድናል ኦኬ ቀደም የወብ ዳርጋት ትንሽ ያወራችሁ ሰምቻችሁ ነበርና እሺ እሷ ያለችውን ነገር ጠይቃት ነበር አይደል ምን ነበረ ነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል የሚልበትን አሳይኝ ያልካት ነበር ዮሐንስ 6:54 ላይ ያለውን መቼም ታውቀዋለህ ብዬ አስባለሁ እሺ እንዴት እሱን ሳታየው ቀርተህ ነው የጠየካት ለማለት ነው እሱ እዛ ጋር ስጋዬን የበላ ደሜን የጠጣ የሚለው እሱ ስለየትኛው ስጋና ደም ነው የሚያወራው ኦኬ ከዛ መጀመሪያ ማርቆስ 19 ላይ እሷ ያነበበችልህ ስለየትኛው ስጋና ደም ነበር ማለት ስለሚሰጣቸው ቂጣና ስለሚሰጣቸው የወይን ነበር እንዴ እኮ ነው የጠየቅኩን ጥያቄ ይመልስልኝና ከዛ እናወራለን ችግር የለም ግራ የገባን ነገር ልናወራ እንችላለን ኦኬ አይ ማርቆስ 19 ላይ ያወራቸው ይህ ስጋዬ ነው አንዱን ጥቀስ አሁን ደግሞ የጠቀስኩ ዘላለም ማርቆስ 19 የሚባል የለም ሲጀምር ተሳስታ ነው አሁንም አንተም እየተሳሳትክ ነው ማርቆስ 19 ክፍል ነው ሶሪ ይቅርታሽ ደከና አይ 14 ነው እሺ ሶ የዘላለም ሕይወት ይሰጣል የተባለበት ክፍል አለ ካለ አሳየኝ ስለሱ ክፍል እናውራ የትኛው ነው ማርቆስ ላይ የጠቀስከው ክፍል የዘላለም ሕይወት የሚል አለው ሐሳብ አለው አባ ይቅርታ እኔ ላንብብልህ ዳኒ አግኝቼዋለሁ ጥቅሱ ወይ አንዴ ከሌላ ሰው ጋር ጀምር ያለው ወደ አንቺ ደግሞ እመጣለሁ ችግር የለም እመጣለሁ ወደ አንቺ ኦኬ መጀመሪያ ማርቆስ ላይ ሲያወራላ ወይም አንዱን ጥቀስና እናውራሽ ችግር የለም መጀመሪያ ሁለቱም ጋር የሚያነሳው ሐሳብ ይህ ስጋዬ ነው ይህ ደግሞ ደሜ ነው ብሎ የሚነግራቸው የሰጣ አንዱን ጥቀስ የዘላለም ሕይወት የሚገኝበት የምትለው የትኛውን ነው ወዳጅ አንዱን ጥቀስ አንዱን ምረጥ እስኪ ግልጽ አድርግልኝ ጥያቄ አንዱን የዘላለም ሕይወት ይሄንን ብሉና የዘላለም ሕይወት ታገኛላችሁ ያለበትን ቦታ አንዱን ጥቀስ አንዱን ምረጥ የትኛውን ነው የምታወራው ዮሐንስ 6 ላይ የነገራቸው ይህ ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት ይኖረዋል እኔም አስነሳዋለሁ ይላል በኋላኛው ቀን አስነሳዋለሁ ይላል አይደለ እሱ የትኛውን ስጋና የትኛውን ደም ነው ብለህ ካሰብክ መጽሐፍ ቅዱስ ላይ መቼስ እንደዚህ ብሎ የሚገልጽ ቃል የለም ይህንን ለማሳየት ደግሞ ስጋውና ደሙን ደግሞ ለሐዋርያቶቹ ይህ ስጋዬ ነው ይህ ደግሞ ደሜ ነው ብሎ በአመስሎ ሰጥቷቸዋል እና ያንንና ይሄ ተመሳሳይ ነው ስጋዬና አትዝለም እንደሱ የእግዚአብሔር ቃል አይፈታም እንደሱ አይፈታም ዮሐንስ ወንጌል ምዕራፍ 6 ላይ የጠቀስከው ስጋና ደም ብለህ የምታወራው ክርስቶስ ኢየሱስ ስለምንድን ነው እያወራ ያለው ቆርሶ ስለሚሰጣቸው ቂጣ ነው እየተናገረ ያለው እንደዛ ነው እያልከኝ ያለው አይደለም ዮሐንስ ወንጌል ምዕራፍ 6 ላይ ቆይ ብራዘር ዮሐንስ ወንጌል ምዕራፍ 6 ላይ ቆርሶ የሰጣቸው እንጀራ አለ የለም እሺ ዮሐንስ ወንጌል ምዕራፍ 6 ላይ ያለው የህይወት እንጀራና መጠጥ እንዴት ነው የሚበላው እስቲ ያሳየኝ
እሺ እሱን የሚበላውን ያሳየ ደግሞ ወደ ማርቆስ ላይ ቀድሞ የተናገረውን ነው። እዚህ ላይ ዮሐንስ ላይ የተጻፈው ዮሐንስ ወንጌል ምዕራፍ 6 ላይ ያለው የህይወት እንጀራ እንዴት ነው የሚበላው? ብራዘር እሱን የጠየቀው የሚበላው ልክ ዮሐንስ ማነው ማርቆስ ላይ እንደተናገረው ይህ ስጋዬ ነው ይህ ደግሞ ደሜ ነው ብሎ የሰጣቸው ልክ እንደዛ ነው የሚበላው። ሚንስ ምን ማለት ነው? አሳየኝ ከዮሐንስ ወንጌል ምዕራፍ 6 ላይ እንደሱ እንደሚበላ አሳየኝ። ግዴለ አሳየኝ በል። እሺ ልጅ አዳምጠኝ። አይ አሳየኝ ብራዘር አሳየኝ። ምን አይደለም መጀመሪያ እና ታዲያ ይሄን ምዕራፍ 6 ላይ በአፍ እንደሚበላ በአፍ እንደሚጠጣ አሳየኝ የህይወት እንጀራ። ቀጥል እየጠበቅኩ ነው። እሺ እሱን አሳያለሁ። መጀመሪያ ግን አንተ የዮሐንስ ላይና የማርቆስ 14 መጀመሪያ የሚባል ታሪክ ብራዘር ቀጥል ንገረኝ። አይ አንተ ስላልተረዳው ብራዘር እስኪ አንተምና ከዛ አንተን ትላለህ። ትንሽ ቅድም የተረጋጋን ነው የምናዳምጠው ስትል ነበር። ወዳጅ አሁን ስትጠየቅ መልስ የለኝም ብለህ ከዛ አስረዳሃለሁ። ችግር የለም የፈለግኩን ጥያቄ ጠይቀኛል። መልስ እንዳለው ሰው ግን ጥያቄ አትጠይቅ። አሁን የጠየቅኩን ጥያቄ መጀመሪያ አሳየኝ። ዮሐንስ ወንጌል ምዕራፍ 6 ላይ የጠቀስከው የህይወት እንጀራ በአፍና እንግዲህ በመብላት በአፍ በመጠጣት እንደሚገኝ የሚያስረዳ ከሆነ አሳየኝ ወንድም። ዮሐንስ 6 ላይ ስጋዬና ደሜ ብሎ የህይወት እንጀራ ይሰጣን ያለው እንደሚበላና እንደሚጠጣ የሚያሳይ ማርቆስ 14 ላይ ያለው ዮሐንስ ወንጌል ምዕራፍ 6 ላይ የለም እያልከኝ ያለው እንዴት እንደሚበላ እንዴት እንደሚጠጣ እሱን ማርቆስ 16 ላይ ያለው እንደሚበላና እንደሚጠጣ ዮሐንስ 6 ላይ እየተናገረው ማርቆስ 14 ላይ ያለውን አሳየ ማለት ነው። ማርቆስ 14 ላይ ማስረዳው ከሆነ አንተ ምንድነው የምትፈልገው? ዮሐንስ 6 ላይ ስጋዬን የበላስ ደሜን የጠጣ የሚል ካለ ይህ ስጋዬ ነው ይህ ደሜ ነው ብሎ ደግሞ ማርቆስ 14 እንሄዳለን። ማርቆስ 14 ላይ የምትፈልገው ሐሳብ ካለ ሄደን እናያለን። ችግር የለም። የምትፈልገው ክፍል ላይ ሄደን እናያለን። አሁን የጠየቁ ዮሐንስ ወንጌል ምዕራፍ 6 ላይ ያለው የህይወት እንጀራና የህይወት መጠጥ በአፍ እንደሚበላና በአፍ እንደሚጠጣ አሳየኝ ያልኩ ካለ ከሌለ የለኝም ብለህ ማርቆስ 14 ላይ ሂድና ማርቆስ 14 ላይ ሂድና ይህ ስጋዬ ነው ይህ ደግሞ ደሜ ነው ብሎ ሰጣቸው። ይህ ደሜ ነው ይህ ስጋዬ ያላቸውን በአፍና እሱን ከዛ ጋር ሐዋርያቶች ደግሞ እንዴት እንደተጠቀሙት እዩ። በሉት ወይስ ጠጡት ወይስ ምን አደረጉት በእምነት ተቀበሉት የሚለውን እዩና እዩ። ይሄንን ነገር ይሄን እኔ እንደዚህ መለስኩልህ። ሶ አንተ ደግሞ ይሄንን መልስ አንድ ያረጋጋው ብራዘር ምንድነው እያልከን ያለው? ዮሐንስ ወንጌል ምዕራፍ 6 ላይ የህይወት እንጀራና የህይወት መጠጡ በአፍ በአንደበት አይበላም አይጠጣም እያልከን ያለው ተሳሳት አላልኩህም። አላለኝም ሰምተህ እሺ። ዮሐንስ ወንጌል ምዕራፍ 6 ላይ እንግዲያው ሂድና ዮሐንስ ወንጌል ምዕራፍ 6 በዕለተ ሐሙስ ላይ የተነገረ ንግግር ነው ብራዘር። ይቅርታ ዮሐንስ ወንጌል ምዕራፍ 6 በዕለተ ሐሙስ ላይ የተነገረ ንግግር ነው። ምን አልከኝ? በዕለተ ሐሙስ ላይ ጌታ የተናገረው ንግግር ነው። ዮሐንስ 6 ላይ የተናገረው በዕለተ ሐሙስ ላይ የተናገረው ንግግር ነው። በዕለተ ሐሙስ ላይ የተናገረው ይህ ስጋዬ ነው ይህ ደሜ ነው ያለው። ዮሐንስ 6 ላይ በዕለተ ሐሙስ ላይ የተናገረው ንግግር ዮሐንስ ወንጌል ምዕራፍ 6 ላይ ያለው አይደለም። በሐሙስ ላይ አይደለም የተናገረው። ቀኑን ነው የፈለከው አይደለም? እሺ ጥሩ አይደለም። በጣም ጥሩ አይደለም። እሺ ስለዚህ ጋር አንተ የጠየቀኝ ነው የተናገረበትን ቀኑን ነው የምነግርህ። ዮሐንስ 6 የተናገረበት ቀንን ነው የምትፈልገው ወዳጄ? በማርቆስ ላይ የጠቀስከው